እኔም ተናገርኩ እነሆ ስለ ፍትህ ጠየቅኩ አንተ ግን ስለ ታላቅነት ስለ ሁሉን ቻይነት ስለ ሉዓላዊነት ነገርከኝ ያልጠየቅኩትን መለስክልኝ አንተ ታላቅ ሰው ግን ታናሽ ትቢያ እዚህ ግባ የማይባል መሆኑን ትነግረኛለህ ሰውን አንተው ፈጥረኸው አንተው ትንቀዋለህ ደካማ በመፍጠር ብርቱነት አለን ሟች የሆነን ፍጡር በመፍጠር እኔ ግን ሕያው ነኝ ማለት ይቻላልን ትንሽ ነገር በመፍጠር ታላቅነት አለን እፍ ብለ ልታጠፋው የምትችለውን ሰው በመፍጠር ሁሉን ቻይነት ይገኛልን ወሰን የሌለው አምላክ ወሰን ባለው ሰው ላይ ኃይሉን ማሳየቱ አስደናቂ ያሰኘዋልን በደካማ ላይ መበርታት እንዴት ኃያል የሚል ማድረግ ያሰጣል ለአንተ ስል ነው ለእግዚአብሔር አዝናለት ነው ይሄኛው በጣም አዘንክለት ሰዎች በረሃብ ሲያልቁ አፋቸውን በአንተ እንዳያላቅቁ ፍትህ በምድር ሲጠፋ ብስጭታቸው እንዳይከፋ እምነታቸው እንዳይላላ ነፍሳቸው አንተን እንዳትጠላ እግዚአብሔር የለም እንዴ ሲሉ አዎ የለም የምለው ስለ አንተ ብዬ ነው ያኮ ሸክለ በቃ አሳዛኝ ፍጡር ነው ማለት እኮ እና ልጠይቀኝ አትችልም ግን ለሰው አሳዛኝ ፍጥረት አለ እንዴ እሱን እኮ ነው እና ሰው እንደኔ ሁሌ እላለሁ እኔ ከሰው ጎን ነው መቆም ያለብን ለሰው ነው ለእግዚአብሔርማ ማን ምን ያስፈልገዋል ራሱ በቂው ነው ለእግዚአብሔር ራሱ እግዚአብሔር ለሱ እንዴት አድርገህ ትቆምለታለህ የምትቆምለት አይደንቲቲ ስለሌለው ማለት ነው እሱ ሁሉን ቻይና ሁሉን አዋቂ ወይም ደግሞ ሉዓላዊ ነው ስለምናምን አጋዥ የማያስፈልገው በማንነቱ የሚኖር ሰው ግን ያሳዝናል ሰው ግን አጋዥ ያስፈልገዋል የፍትሃዊ ስራ የተሰራበት ነው አምላኬ ሆይ በኃይል ስለሆነ ነው እንጂ ወይም ስላስፈራራህ እንዳይሆነ ነገሩ በፍትህ ቢሆን የምንዳኘው አንተ ነበር በፍርድ ቀን ለፍርድ የምትቀርበው እግዚአብሔር ፍትሃዊ አምላክ ነው ወይ የሚለውን ጥያቄ እንድናነሳ ያደርገናል እንዳውም እኔ ምን ብሏለው ካሁን እነዚህ መጽሐፎች የጻፍኩት ስለማላውቅ ነው ይላል ባቅ ኖሮ አልጽፍም ለምን እና የሚያውቅ አይጽፍም ነው ብለው እንደው ክፉና መልካም ከልዑል አፍ ይወጣል ተብሎ ተጽፏል እናም በዚህ አጽናፍ ዓለም ሁለት ኃይል የለም ብቸኛው ኃይል እግዚአብሔር ነው እርሱ ሰይጣን የሚሆነውም እግዚአብሔር ራሱ እችኛዋ ዛንት ላይ በጣም ይሄ ህንጸት ላይ ብዙ ሰው እንዲሁም የሰውዬ ለውግዘት ውስጥ ከመቃሪዎስ ሊባል ይገባዋል ብለው ይሄንን ጥቅስ ይሄንን ግጥም ገጥመው ማን ይግጥም እንትን ብለው ያሉ ሁለት ጥያቄዎች ናቸው ገንዛ ላይ ያዩት ማንደኛው ክፉና መልካም ከልዑል አፍ ይወጣል የሚል ነገር የለም የሚልም አንድ ሰው ጠቅሶ ነበረ ግን እርግጠኛ አይደለሁኝ ግን ከዛ የበለጠው ግን የመጨረሻው ስንኝ ላይም ባለው ላይም ሪፍሌክት ብታደርገው እግዚአብሔር ነው እርሱ ሰይጣን የሚሆነው እግዚአብሔር ራሱ ክፋትንም እፈጥራለሁ አለ ደግሞ ደግነትንም ብርሃንንም አለ ጨለማንም አለ ደህንነትንም እሰራለሁ ክፋትንም እፈጥራለሁ የሚመነጨው ከባንዱ ሁለቱ ካንዱ ከእግዚአብሔር ሰላም ጤና ይስጥልኝ ተመልካቾቼ ይህ የአመክንዮ ፖድካስት ፕሮግራማችን ነው ዛሬ ሌላ እንግዳ ይዤ መጥቻለሁ የዛሬ እንግዳችን ለየት ያሉ ሐሳቦችን በማቅረብ ይታወቃል የመጽሐፍ ቅዱስ ሐሳቦችንም ወጥሮ ይይዛል በብዙዎቻችን ዘንድ የሚታወቀው በዛ አይነት መንገድ ነው ወንድሜ ዳዊት ጸጋዬን ዛሬ እንግዳዬ አድርጌ ይዤው መጥቻለሁ እሱ ስለራሱ ስለ ስራዎቹ ስለ መጽሐፍቶቹ ከዛ በኋላ ተንደርድረን የምንገባባቸው ከበድ ያሉ ሐሳቦች አሉ ወደዛ አብረን እንገባለን ስለዚህ ወንድሜ ዳዊት ስንት መጽሐፍትን እንዳዋለደ ወይንም እንደወለደ ይነግረንና ከዛ በኋላ ወደ ዋና ፕሮግራማችን እንገባለን እሺ ዮኒ አመሰግናለሁ እኔም እንግዳ ስላደረከኝ እኔ እንግዲህ አልወለድኩም ነው የምለው ስራዎች ናቸው የወለዱኝ ብዬ ነው እንግዲህ ጀመረው ከጅማሬ ገና ወልደውኛለሁ ብለው ለዚህ ነው የመጀመሪያ መጽሐፌ ላይ አሻራ ላይ ይሄንን ብዬዋለሁ የዛሬ ሳይሆን በ90ዎች ውስጥ መጀመሪያው መጽሐፌ ነው 95 96 አካባቢ ታተመ መጽሐፌ ላይ ስራዎቼ ልጆቼ አይደሉም እኔ የስራዎቼ ልጅ ነኝ እንጂ
ብያለሁና ሼፕ አፕ አደረጉኝ ለማለት ነው። ያ እነሱ ናቸው። በጣም እውነት ነው። ባነበብክ ቁጥር የበለጠ ሼፕ አፕ እየሆንክ ትናለህ። እውነት ነው። ስራዎች ልጆች አይደሉም። በቃ እነሱ ናቸው እኔን በየዕለቱ የሚወልዱኝና ብዬ ከዛ ወዲያው ወደ መጨረሻው ብያለሁ። ኢቭን እኔ ከሞትኩ እንኳን በኋላ እነሱ ግን እየተናገሩ ይቀጥላሉ። ስለዚህ እነሱ ናቸው። ሼክስፒርን አሁን የምናደንቀው እኮ እሱ ከሞተ ስንት ጊዜ ግን አሁን በስራዎቹ ነው። ወይም ጸጋዬ ገብረመድኅን ማንንም ብንል እውነት ነው። እና ለዚህ ነው እነሱ ወልደውኛል የምለው። እኔ አልፋለሁ፣ እነሱ አያልፉ፣ ይኖራሉ። ሁልጊዜ ለትውልድ እየተናገሩ ይኖራሉ ማለት ነው። ስለዚህ የወለዱ መጽሐፍቶች ስንት ናቸው? ወይንም ያሳደጉ ወደ 5 ይደርሳሉ። የመጀመሪያው አሻራ ነው። ከዛ ቀጥሎ አርነት የወጡ ሀሳቦች ነው። እሱ ላይ እናወራለን። ከዛ ነጥቡ የሚል ምንም 4 ነጥብ የሌለው መጽሐፍ ወጥ በዛ እንትን ላይ ግምገማ ላይ ሰምቼዋለሁ። ለካ እሱን ነው 4 ነጥብ የሌለው መጽሐፍ። ምንም መቆሚያ የለው። አንድ አረፍተ ነገር አንድ መጽሐፍ ማለት ነው። አንድ አረፍተ ነገር ለምን አልክ? ህይወት 4 ነጥብ የላትም ይመስለናል እንጂ ሁልጊዜ ቀጥሎ የሚባል ላይፍ አለ። ፖዝ ትንሽ የምናደርግበትም የለም። ያ ፖዙም ራሱ ዝም ብሎ መንገድ ነው። 4 ነጥብ በተለይ 2 ነጥብ ልታስቀምጥ ይችላል። ምጥላ ሰረዝ ሊኖር ይችላል፣ ግን 4 ነጥብ የለም። ስለዚህ ለምንድን ነው ያንን ላይፍን ለመግለጽ ነው። ህይወታችን እንወለዳለን እኛው ራሳችን፣ ከዛ እናድጋለን። እንደው ልጅ አድጎልኝ እንላለን፣ ከዛ ደግሞ አግብቶ እንላለን፣ እንደው እንዲህ ሁሌ እንደሄድን በቃኝ የምንልበት 4 ነጥብ የለንም። ኢቭን በተለያየ ሃይማኖትም እንኳን ቢሆን እንደገና አፍተር ዴዝም እንደገና ላይፍ አለ ተብሎ ይቀጥላል ማለት ነው። ስለዚህ 4 ነጥብ የለንም። እና ያ መጽሐፍ ያለ 4 ነጥብ አንዱ ሀሳብ እሱ ነው። እና 4 ነጥብ የለንም። ስለዚህ ለምን 4 ነጥብ አልጽፎም ብዬ በወቅቱ አዲስ አድማስ ላይ ያው ሙግት ተካሂዶበታል። ዮሐንስ የተባለ ጸሐፊ እና አመጽ ነው ብሎ ጽፎበታል። እና ታዲያ እሱ ራሱ ውበት አይደለ እንደ አመጽ ነው። እኔ እንዳውም አይደለም ትክክል ነው፣ በዚህ መልኩ ነው ያሰብኩት። የግድ እሱ ምንድን ነው የሚለው ስርዓትን ንደዋል እና 4 ነጥብ ዝም ብሎ አይደለም የተደረገው አለ ምክንያት እንደዚህ ብሎ ነው እሱ የሚሞግተው። እኔም ምላሽ ጽፌያለሁ ያኔ። እኔ ደግሞ እነሱ ምክንያት እንዳላቸው እኔም አለኝ ነው። ያለ 4 ነጥብ ደግሞ ስጽፍ የራሴ ምክንያት አለ የሚል ነው። እና አትከተሉት አይነት አመጽ ነው ምናምን ብሎ ብዙ ደግሞ ያው ሊትሬቸርም ዋናው እሱ ነው ሙግቱ ነው ብዬ አስባለሁ። እና እሱ መጽሐፍ አለኝ። ከዛ ዳዊት ጸጋዬ ከዛ የሚመጣው አልፏል። ዳዊት ጸጋዬ ግን በጣም በአንነ ታሪክ ከሁሉም በላይ ግን ወድጄልሃለሁ። ዳዊት ጸጋዬን ብዙ ነገሮች አሉ የሚያዋሩን። ስለዚህ ሰዎች አንተን አሁን 4 ነጥብ የሚለውን ተቃራኒ እንደ ረባሽ ያዩሃል ማለት ነው ወይስ እንደ አፍራሽ አፈንጋጭ? ግን አፈንጋጭ ወይም አፍራሽ ሊሆን ብለህ የምታደርገው አይመስለኝም። ታደርጋለህ። እንዳውም እኔ በተቃራኒው እኔ አይደለሁም አፈንጋጩ እንደውም ህዝቡ ነው ብዬ ነው የማስበው። ህዝብ ነው እንደውም እኔን አፈንጋጭ የሚሉኝ ናቸው አፈንጋጮች ብዬ አስባለሁ። ለምን? እኔ በምክንያት ነው የማምነው። በምክንያት የሚያምን ሰው አፈንጋጭ ከተባለ ጥያቄ ያለው አፈንጋጭ ባዩ ጋር ነው ብሎ ለዚህ ነው እኔ ምክንያታዊ ሆኜ ነው። አሁን እንግዲህ ስንወያይባቸው እናያቸዋለን። በምክንያት ነው የማስቀምጠው። በምክንያት ያስቀመጥን ሰው እንዴት ነው አፈንጋጭ ብለን የምንፈርጀው የሚል ጥያቄ ስላለኝ እኔ አፈንጋጭ አይደለሁም፣ አፈንጋጩ ህዝብ ነው የምለው ከዚህ ተነስቼ ነው። እና ከተለመደው አስተሳሰብ ወይም ደግሞ እናምንበታለን ከምንለው አስተሳሰብ በዚህኛው መንገድ እኮ ማሰብ ይቻላል፣ ይሄኛው መንገድ ብቻ አይደለም ይሄኛውም ደግሞ አለ ብሎ መናገር አፈንጋጭነት አይደለም፣ አምክንያዊ መንገድ መከተል ብዬ ነው። በህንጸት ላይ ብዙ ሰዎች ጥያቄ ከሚጠይቁ መካከል አንዷ ልጅ ምን አለች? እንደዚህ ሁልጊዜ እንደዚህ ማሰብ አያደክምም ብላ ነበር። እንግዲህ እጣ ክፍል ነው።
ከዛ ውጪ ልተውም አትችልም። ማንነት ይሆናል። ሁልጊዜ ሁሉን ነገር ማሰላሰል የግድ ሁልጊዜ መጠየቅ የሚባለው ነገር የህይወትህ ሙሉ አካል ሲሆን እሷ ያየችው በጣም አይደክምህም ወይ አይነት ነገር ነበር ያየችው። እኔም ደስ ላይ ነበር ብገላገለው፣ ግን ይተወኝ አይደለም ትቼውም ይመጣል እና የማንነቴ ነው ብዬ እስከማምን አድርሶኛል እንጂ እውነት ነው ያደክማል። እውነት ነው። እድገትህ ከወንጌላዊ ቤተሰብ ነው። ሽሜ ወዳጃችን በዛ በፖድካስት ላይ አንድ ያነሳው ነገር ይሄ መልስ የተሰጣቸው ያደጉ ልጆች አሁን የተሰጣቸው መልስ እንደገና መልሰው በማብላላት በጣም እንትን የሚሉ አሉና እንደሱ አይነት ሰዎች ናቸው ብዙ ጊዜ ዳዊት አድናቂዎች ይላል እዛ እንትን ላይ እና እኔም ያው በአማኝ ቤተሰብ ነው የተወለድኩትና ብዙ ጊዜ ትንሽ ልዩነት አለ። በአማኝ ቤተሰብ ውስጥ ያደጉ ልጆች አንዳንድ ጊዜ ነገሮችን እንደገና መልሰው የመጠየቅና የመኮርኮር ነገር ይይዛሉ። ምናልባት በዛ ያመሳስለን ይሆናል። እኔም ያደግኩት ቤተሰብ በጣም ከረር እናቴ በተለይ ከረር አድርጋ የምትይዝ ነበረች በእምነት በኩልና እስቲ በአንደኛው ግጥም እንጀምር። ከዚህ ጋር በተያያዘው ዘር የሚለው አባቴ መልካምን ዘርን ይዞ ለም መሬት ፍለጋ በዘመኑ ተጋ፣ በኋላ አገኘሁ አለና ልጆቹ ላይ ዘራ። ተመስገን በማለት እግዚአብሔርን ጠራ። ግና የዘራው ዘር ታንቆ መነመነ፣ ለም መሬትን ትቶ ጭንጫን ስላገኘ። ለካ መልካም ዘር በሙሉ እርሻውን አይመርጥም፣ የት ነው የምትዘራኝ ብሎ አይጠይቅም። በአማኝ ቤተሰብ ውስጥ በመወለድህ የዚህ አይነት ግጥም አባት አሁን ቢሰማ ምን ይላል? ሰምቶት እንደሆነ አላውቅም። ይሄ በጣም ከአማኝ ቤተሰብ ከመወለድ የተነሳ በጥያቄ የመሞላትን ነገርና ያ የተዘራው ዘር እንደገና መልሶ የመጠየቅ ዘሩ ራሱ ልክ ነው ወይ ብሎ እስከ መጠየቅ ማለት ነው። መዘራቱ ብቻ አይደለም፣ ዘሩ ራሱ ልክ ነው ወይ ብሎ የመጠየቅም ስሜት ያለው ይመስላል። እስቲ ይሄኛውን እስቲ ትንሽ በዚህ ላይ ትንሽ እስቲ ይበላል። ብዙ ጊዜ ጥያቄያችን የሚሄደው እንደዚህ ነው። ያንተ ጽሁፎች እናነሳና I just want you ሪፍሌክሽንህን ነው መስማት የምፈልገው። ቅድም ሽሜን አንስተ ነበርና በዚህ አጋጣሚ ስላነሳሁ ብዬ ነው እና ከሽሜ ጋራ በጣም አንተም ስለምታውቀው ስለምታውቂያለን በጣም ወዳጃሞች ነን፣ በጣም ጓደኛሞች ነን። ግን ደግሞ ሁሌ የሀሳብ ተቃራኒዎች ነን። ከምንስማማባቸው ሀሳቦች ይልቅ ማንስማማባቸው አንዳንድ ጊዜ እናንተ ግን ስንጋጭ እኮ ያገኘንንና ጎሽ እናንተ ተጋጫችሁ እና ይሄ በሀሳብ ልዩነት አምነን ግን ጓደኝነታችን በጣም ጠንካራ ነው የሚያጠናክር እንጂ ይሄ ልዩነቱ የሚያራርቀን አይደለም። ልክ እንደሱ ሁሉ ከሌሎቹም ጋር እንደዛ ነው። ኢቭን ካንተ ጋር ማለት ነው የምታውቀው ነው። ከዚህ በፊት አድርገናልና እኔ በጣም በሀሳብ ከሚቃረኑኝ ሰዎች ጋር ነው በጣም ወዳጅነት ያለኝ። ሁልጊዜም እንደ ተከራከርን ነው፣ ሁልጊዜም እንትን እንዳለን ነው። ያ እዛ ውስጥ ነውና ሀሳብ የሚገኘው ብዬ ስለማምን ማለት ነው። እንደገና ደግሞ ምንድነው ዓላማዬም ሰዎች በሀሳብ ልዩነት ኖሯቸው ጓደኛ ሆነው ግን መቀጠል መቻል አለባቸው። ከባድ ፓርት ነው ግን እሱ ሁሉም ቦታ ብዙ ቦታ ላይ ትንሽ እንኳን ሳገኝ እደሰታለሁ፣ እንደዛ የሚሆኑ ሰዎችን ሳገኝ ማለት ነው። እና አንድ እሱ እግረ መንገድ የለምነት ነው። ይሄ ያልከው ግጥም እውነት ነው። አባቴ ቢኖር ምናልባት ኖሮ ግን የተወሰነ አይቶኝ ነው ያለፈው። አሁን በህይወት የለም። መጽሐፍ ቅዱስ እያስተማረን ኦልሞስት ሰንዴይ ስኩል ወይም ደግሞ በዛ ደረጃ ላይ ያለው ሰንዴይ ስኩል በምንማርበት ግን ቤት ውስጥ ደግሞ ያው የቤተሰብ ፕሮግራም አለ እና እንደዚህ አይነት ሀሳቦች ለምን ሆኑ ሁሌ የማነሳው ነገር አለ። ስለ እስራኤላውያን ነው እየተሰረከልን መጽሐፍ ቅዱስ ውስጥ ያደግነውና በቃ እሱ አስተምሮ እንትን ካለ በኋላ እኔ ግን በጣም እንትን ይረብሸኛል እና
እስራኤል ለምን እግዚአብሔር ከእስራኤል ለምንድን ነው ከእስራኤል ጎን የሚቆመው? ያንዴ እንግዲህ ለምንድን ነው የሚቆመው? እነዛንስ እንዲጨፈጭፉ የሚያዙ የእሱ ፍጥሮች አይደሉም? ለምንድን ነው በእስራኤሎች እንዲገደሉ የሚያደርገው የሚል ጥያቄ ነበረኝ እና ጠይቄውም በደንብ አውቃለሁ። ያው በዛን ጊዜ እንደዚህ አይነት እንትን ለሱ አስደንጋጭ ነው እና ይደነግጣል። ግን ብሎ ያው የተለመደው መልስ ነው የሚሰጠኝ። ያው እንደሱ አመፀኞች ስለሆኑ እንደዚህ ግን እንደ እስራኤል ደግሞ አመፀኛ ህዝብ የለም። እዛ ላይ ደግሞ ራሱ ባይብሉ ላይ ስታየው እና የሚጀምረው ከዛ ላይ ጀመርኩት። አባቴ የተወሰነውን ያውቅ ነበረ እና ያ ነው ያደገው። ይሄም ልክ እንደዛው ማለት ነው እና የክርስቶስ ምሳሌ ያመጣልኝ ሀሳብ ነው ይሄ። ዘሩን እንደዛ ሶስቱ ከዛ እሱን አውሳሰለ የሚስል ግን ወዶ አይደለም እኮ ኦልሬዲ ጭንጫ ከሆነ ምን መሆን ይችላል። ስለዚህ ጉዳዩ የመሬቱ ብቻ አይደለም ማለት ነው። የዘሪውም ሊሆን ይችላል። የሚዘራው ሀሳብ ራሱስ እሱም ራሱ ሌላም ጥያቄ ሊኖርበት ይችላል። ዘሩ ራሱ ምርጥ ዘር ነው ወይ? ምርጥ ዘር ነኝ ያለው ያ የተዘራው ዘር ራሱ እኔ ራሴን ምርጥ ዘር ነኝ ብሎ ግን የተዘራው ዘር ሰው ላይ ባለመብቀሉ የተነሳ የሚበቅልበት መሬት ወይም የሚበቅልበት ሰው ብቻ አይደለም ተጠያቂው ነው። የዚህ እንትን ዘሪውም ራሱ ትክክለኛ ቦታ መዝራት ነበረበት። አንደኛ እሱ ነው። ሁለተኛ ደግሞ ያንን ዘር ራሱ አለመቀበል በዛኛው ምርጫ መሆን አለበት። ምርጫ እሱ ነው። እሱ ላይ እንመጣለን። ይሄ ምርጫ አለው ወይ የለውም ወይ የሚለውን እናያለን። ሌላ ግጥም ደግሞ እንመልከት። ኪዳን ይላል ይሄ አምላክ ምድርን በውሃ ሙላት አላጠፋም አለ። እግዚአብሔር ቃሉን አከበረ፣ ምድራችን ላይ ዝናብ ከለከለ። ስለዚህ በተቃራኒው ኦኬ እሺ ቃሉን ጠበቀ፣ ግን ዝናብ አለመላኩ እኮ ደግሞ ድርቅ መጣ፣ ረሃብ መጣ እኮ። ስለዚህ ውጤቱ እኮ እንደሆነ አልሆነም፣ አልተወንም ነው። ግን ሌላም ግን አስቸጋሪ ጉዳይ አለ እዚህ ውስጥ። በውሃ መጥለቅለቅ እኮ በዝናብ ላይ ሰው አልቋል፣ ብዙ ሰው አልቋል እኮ። ከዚህ በኋላም እኮ ማለት ሰውን በዝናብ አላጠፋም ካለም በኋላ ብዙ ሰው ባለፉት ብዙ ዓመታት ብዙ ሰው አልቋል በዝናብ ጎርፍ። ቀደም ብለን እንኳን ስናወራ የነበረው ቀረጻ ከመጀመራችን በፊት እንኳን የነበረው አሳዛኝ ታሪክ ስናወራ የነበረው በጎርፍ በዝናብ የተነሳ የመጣ ታሪክ ነው። ስለዚህ በሱስ በኩል ያለውን ለምን አላየው? በድርቁ ብቻ አየኸው? ሌላስ? እሱም አንድ ጥያቄ ሊሆን አይችልም? ይችላል። ይህን ግጥም እንግዲህ በማንበብ ነው እንደዚህ አንተ አሁን ማሰብ ይቻላል። ግን ይችኛዋ ግን ዝናብን ከለከለ ሲል ውጤቱ ግን የከፋ ነው የሆነው። የወሎ ድርቅን ያስታውሰናል። ምክንያቱም ዝናብ አላጠፋችሁም ማለት ዝናቡን ግን በአግባብ ደግሞ ዝናብ የነበረበት ዝናብ ደግሞ አልዘነበም። ስለዚህ እሱ ራሱ ሌላ ጥያቄ የሆነ ነው። ኧረ ጉድ ነው። እሺ ከዛ እስቲ ደግሞ ሌላ ግጥም ደግሞ እንመልከት እስቲ 38 ላይ ይኸኛው ኢንትረስት ያደረገኝ ቃሉን የመጽሐፍ ቅዱስን ቃል በትክክል አልጠቀስከውም። ባለፈው ጊዜም እዛ እንትን ላይ እንደዚሁ አሁን ባላስታውሰውም እንጸት ላይ አይ መጽሐፉማ እንደዚህ አይልም ተብለህ ነበር። በሌላ ጉዳይ ላይ ነው። ይሄኛው ላይም ምን አልክ? ሰው የመሆን ጣጣ አልክና መለኮት ሰው ሆነና አምላካዊ ክብሩን ተወና ቃሉን በቃሉ ሻረ። ቀድሞ የወይን ጠጅ አትጠጡ ከሚጠጡ ጋርም አትቀመጡ ሲል ተናግሮ የነበረ ሰው በሆነ ጊዜ ግን ውሃን ወደ ወይን ጠጅ ቀየረ አልክና ከዛ የሁለቱን አንድ ላይ በጣም ተመሳሳይ ሀሳብ አላቸው። ኢየሱስ ውሃን ወደ ወይን ጠጅ የቀየረው እየቆየ መጣፍጡን ሊነግረን ነው። እንግዲህ መጀመሪያ እዚህ ጋር እንደዚህ ምንድን ነበር ያለው? የወይን ጠጅ አትጠጡ ከሚጠጡ ጋር አትቀመጡ። አሁን መጽሐፍ ቅዱስ ቃል በቃል ወይን ጠጅ አትጠጡ የሚል ቃል
የለም። ከሚጠጡም ጋር አትቀመጡ የሚልም ቃል በቃል የለም። ኦኬ እሺ አመጣልሃለሁ። የሄድክበት ጥቅስ ገብቶኛል። ምሳሌ 23:20 የወይን ጠጅ በሚጠጡና ስጋ በሚበሉ ሰነፎች መካከል፣ በሁሉ መካከል አለ ማለት የሆኑ ሰነፎች አሉ። በቃ ጠዋትና ማታ ይሄንኑ ሲያደርጉ የሚሉ ከነሱ ሰነፎች ከሆኑ ጋር አትቀመጥ ነው። ወይን ጠጅ እና ስጋ በሚበላ ከሆነማ እንዳለ ይሄ ጥሬ ሲቆርጥ የሚውል ሰው ጋር ሁሉ ላትቀመጥ ነው ማለት ነው። እሱ ግን ጥሬ እየቆረጠ ሌላ ነገር ማሰብ የማይችል ሆዱ አምላኩ የሆነበት መጠጡ አምላኩ የሆነበት ከነሱ ጋር ነው ሰነፎች ብሎ አስቀምጦታል። ከነማን ጋር ስፔሲፊክ አድርጎታል። ከዛ እንደገና ቆሮንቶስ 5:11 ላይም ሰካራምም ቢሆን ከእንደዚህ አይነቱ ጋር መብል እንኳን አትብላ። ለምን? ሰካራም ከሆነው ጋር ነው እንጂ መጠጥ ከሚለው አለ ከሰካራሙ ጋር ነው የሚለው። አትጠጡ የሚለው ወይም ስለ መጠጥ ማስጠንቀቂያ የሚሰጡ ጥቅሶች መጽሐፍ ቅዱስ መጠጥን ሙሉ በሙሉ ከመከልከል ይልቅ ስካር እና ለመጠጥ መገዛትን አጥብቆ ይቃወማል። ለምሳሌ ኤፌሶን 5:18 ላይ መንፈስ ይሙላባችሁ እንጂ ወይን ጠጅ አትስከሩ። ስለ ኦቨር ዩዝ ነው የሚያወራው። ምሳሌ ላይም ደግሞ የወይን ጠጅ ፌዘኛ ነው፣ የሚሰክርም መጠጥ ሁካታ ነው፣ በእርሱም የሚሳሳት ሁሉ ጠቢብ አይደለም ይላል። ስለ ሰካራም ነው አሁን የሚያወራው። አሁን እንግዲህ የምትጠየቀው መጽሐፍ ቅዱስ ያላለውን አንተ በአፉ አስገባህለት ማለት የወይን ጠጅ አትጠጡ አላለም ያለው። አሁን እንግዲህ ጥቅሶች ብዙ ጥቅሶች ብናመጣም እንደዚህ ነው የሚሉት። ምክንያት ያስቀምጣል ሁል ጊዜ። ለምሳሌ ያህል ወደ ወይን ጠጅ አትመልከቱ ይልና ሰው እዛ ጋር ያቆማል። ቀጥለህ ስታነበው ግን እስከ ሌሊት የሚጠጣ አይኑም እስከሚቀላ እያለ የትኛው አይነት ክፍል እንደሆነ ይገልጣል። ላይ ያለችን ብቻ ቆርጠህ ከወሰድካት ነው ትርጉሙ የሚዛባውና መጽሐፍ ቅዱስ ያላለውን አልክ ብትባልስ? እኔ ያው ልናገር የነበረው ነው የጠቀስክልኝ እሱን ነበር። እንኳን አይደለም አጥጡ አትመልከቱ ብሏል። ከዛስ ይላል እነማን ናቸው እንደዛ አትመልከቱ የሚላቸው? እስከ ሌሊት እያነጓ አይናቸው የሚቀላ ምናምን ይላል። ግን መመልከትንም እንኳን መመልከትንም አይጋብዝህም። በተቻለ መጠን ስትጠጣው ነው እና የምትሰክረው፣ ወደዛው የምታመራው። እሺ ሳጠጣ አትሰክርም እና ለዚህ ነው እንደውም አትመልከቱ እንኳን አይደለም አጠጣ አትመልከቱን ብሎ ነው የጀመረው ብዬ አስባለሁ። ሙግት የሚመጣበት እኮ ኢየሱስ አይኑን ጨፍኖ ወይኑን ሰራው እኮ። ስለዚህ እኔ ምንድነው ይሄ እኔ በሱ አሁን አንተ ባየኸው አንግል አይደለም በነገራችን ላይ ያስ እንትን ያልኩት የጻፍኩት ይልቅ እዚህ ውስጥ እኔ ፐርስፔክቲቭ ነው የማየው ሁለቱም ለሌላው እኔ እሱኛው አመጣበታለሁ። እሱ ፍልስፍናውን ነው የምታወራኝ። አዎ ፍልስፍናው አለ እዚህ ፐርስፔክቲቭ በሆነ መልኩ ጉዳዩ ሁለቱም ግጥሞች ላይ ወይን ጠጅ ነው፣ ስለ ወይን ጠጅ ነው የሚያወራው። ግን አንዱን ወይን ጠጅ በተለያየ ፐርስፔክቲቭ ነው ለማየት የሞከርኩት። አንዱ ሰው የመሆን ጣጣ ነው። ሰው በመሆኑ ጌታ ኢየሱስ መጀመሪያ አጠጡ ይል የነበረውን በብሉይ ኪዳን አጠጡ ይል የነበረውን ወይም አትዩ ይል የነበረውን ሰው ሲሆን ግን ያንን ቀርሻርና ውሃን ወደ ወይን ጠጅ ቀየረ። የመጀመሪያው ታምራቱ ላይ ማለት ነው። ስለዚህ ሰው የመሆን ጣጣ ነው ብያስብ ቀጠልኩና ደግሞ እንደገና ወይን ጠጅ ደግሞ አሁን ደግሞ ያችኑ ደግሞ መልሼ ወይን ጠጁን እንደውም ውሃን ወደ ወይን ጠጅ የቀየረው እየቆየ መጣፈጡን ሊነግረን ነው። እሱ ነው ወይስ ወይኑ? ኢየሱስ ነው እየቆየ የሚጣፍጠው ወይስ ወይኑ? ኢየሱስ እየቆየ እኔ እንዲህ ነው የምጣፍጠው ሲቀይረው ወይን ልክ እንደ ወይን ጠጅ ነኝ እየቆየው እየጣፈጥኳቸው ይሄዳል። እዛኛው ጋር ግን ደግሞ ሌላ ተቃራኒ ግን አርጊመንት ያለው አንደኛ ነገር የፍልስፍናው መሰረት ራሱ የተጣለው ባልተባለ ነገር ላይ ነው። አሁን እኔ ፍልስፍና ገብቶኛል እኮ ግን እኔ ከፍልስፍና የበለጠ መጽሐፍ ቅዱሱ ያላለውን ላይ ሐሳብ ተነሳና በዛ ላይ ፍልስፍናው መሰረትከው። ምክንያቱም ስለ ወይን አጠቃቀም መጽሐፍ ቅዱስ ፖዚቲቭ ነው፣ ኔጌቲቭ አይደለም። በአብዛኛው ሕዝብ የሚጠቀምበታል ሁሉ አለ። ግን የወይን አጠቃቀም የመጠጥ አጠቃቀም መጥፎነቱ የመጣው የሰው አቢዩዝ ሲያደርገው ነው እንጂ በራሱ መጥፎ ቢሆን ኖሮ ከመጀመሪያ ውሃን ወደ ወይን ባልቀየረ ወይም ደግሞ አንዳንዶች ሊያሳምኑ እንደሚሞክሩ እኮ እሱ ዝም ብሎ ፈርመንትድ ያልሆነ እንትን ያልሆነ ወይን ነው፣ ግን ቤስት ወይን ነው የሚለው እዛ እንትኑ ላይ እና
ለክርስቶስ ይከራከሩለታል ማለት እሱ ለሰራው እነሱ አፎኑ ሊከራከሩ። ግን አሁን በዚህኛው ፍልስፍና ውስጥ ግን ያየሁት ግን የፍልስፍና መነሻው ሐሳብ ራሱ በመጽሐፍ ቅዱስ ውስጥ የሌለ መነሻ ሐሳብ ሆኖ ፍልስፍና ወድጄዋለሁ። ሐሳብ በደንብ ገብቶኛል። ግን ሶርሱ ያለበት ራሱ መነሻው የፍልስፍና መነሻው ግን ጥያቄ ውስጥ አለበት። በአንድነት ልዩነት ብለን እንቀጥላለን። ሌላ ደግሞ ግጥም እንወስድ። ይህ በጣም ኢንትረስቲንግ ግጥም ነው። እረኛውና በጎቹ። ያ መልካም እረኛ በጎቼ ድምፄን ይሰማሉ፣ ከድምፆቹ መሃል የእኔን ይለያሉ ብሎ ነበር ያኔ። አሁን ግን በጎቹ ድምፁን ከቶ አይሰሙም፣ ከድምፆቹ መሃል የእሱን ድምፅ አይለዩም። ዛሬም የእረኛው ድምፅ ፍጹም ሳይለወጥ ያው ነው እንደነበረ። እረኛው አላወቀም የበጎቹ ጆሮ እንደተቀየረ። ይሄ ግን እኔ ደግሞ ገልብጬ ጠይቀ የበጎቹ ጆሮ ነው የተቀየረው ወይስ እረኛው አሁንም በድሮ ድምፁ የዛሬ 2000 ዓመት ባወራበት ድምፁ አሁንም እያወራ ስለሆነ ተላለፉ? እነሱ ጆሯቸው ሌላ ብዙ ነገር መስማት እየቻለ ማስተዋል እየቻለ እየተለወጠ ኦኬ እያሉ ሲመጡ፣ እሱ ግን አሁንም በድሮ አሁን ለምሳሌ ያህል ቅድም እንዲሁም የድሮ የ18 ላይ የተጻፈው መጽሐፍ ቅዱስ እያነበብኩት ነበርና አሁን ቦድካስት እንቀመጥ ለካ ይዤ መምጣት ነበረብኝ። ከዛ ላይ ላነብልህ ነበር አንድ ነገር ስታነበው በጭራሽ አይገባ ማለት ስለ እንትን ነበረ ያነበብኩት ቅድም ስለ አንድ ኢየሱስ በምሳሌነት የተናገረው ጌታው ይመጣና ኦዲት ላድርግህ ይለዋል። ሲለው ይደነግጣል እና አሁን እኔ መቆፈር አልችል መለመን ደግሞ አፍራለሁ ብሎ ሌሎቹን ጠራና ስንት ዕዳ አለብህ እያለ እየቀነሰ ሰጠው። አሁን ቅድም እሱን ሳነበው አማርኛው ታሪኩን ስለማውቀው ነው እንጂ በጭራሽ አይገባኝም። ይሄ እንግዲህ የዛሬ 300 ዓመት 200 ዓመት ከነገ የተጻፈ መጽሐፍ ቅዱስ ነው። እንግዲህ የዛሬ 2000 ዓመት በሚያወራበት ቶን እያወራ ከሆነስ መግባባት ያቃታቸው ከነዚህ አሁን ከምትላቸው በጎቹ ጋር እና በጎቹ የበጎቹ ጆሮ መቀየር ብቻ ሳይሆን የእሱም መልእክት በበጎቹ ጆሮ ልክ አለመምጣቱ ሲሆን አይችልም። ያው እንግዲህ የግጥም አንዱ እና ዋነኛው እንግዲህ በረከቱ በተለያየ ማየት ነው። በተለያየ አንግል መታየቱ ነው። በተለያየ ፐርስፔክቲቭ ለመታየት ኤክስፖዝድ የሆነ ነው። በደንብ የተጋለጠ ነው። እንደ በረከትም ነው የሚታየው። አንተ አሁን እንዳልከው እንደዛ ልታየው ትችላለህ። ሌላው ደግሞ በሌላ መንገዱ ሊያየው ይችላል። ብዙ አይነት አመለካከት ሰጠው። እኔ ግን እዚህ ላይ ዛሬንም ያሳያል። ያው የታተሙ እንግዲህ 2003 እና ያኔም ነበረ እንግዲህ ያ ቀውስ ዛሬም አለ። ምንድነው የእሱ መተላለፍ? እሱ ድምፁን አልቀየረም፣ የእኛ ጆሮ ተቀይረዋል። ስለዚህ እሱ ድምፁን አለመቀየሩ ለአሁኖቹ ጆሮ ላላችሁ ለዚህኞቹ በጎች እኮ መድረስ አቃተው። መድረስ ማቃት ነው ወይስ እኛ ላለመስማት የሚለውን ሲወስድ እኛም ደግሞ ይህን ድምፅ መስማት አለመስማት። አሁን ያነሳሁለት ጥቅስ አለ አይደለም? በድሮ አማርኛ ነው የተጻፈው። እኔ ይህን ታሪክ ጭራሽ አላውቀውም ልበል። መጀመሪያ ጊዜ ሳነበው መጽሐፍ ቅዱስ ከፍቼ ሳነበው ይህን ታሪክ አሁን አንብቤ በጭራሽ ሊገባኝ አይችልም ምን እንደሚያወራ። አማርኛውም በጭራሽ ምንድነው የሚለው? እንደውም ስንት ከብቶች አሉ፣ ከብቶች እያለ የሚያወራ ሀብትን በከብት ስለሚቆጠር ማለት ነው። ሀብት ስንት ከብት አለብህ ይለዋል። እና ምንድን ነው የሚያወራው ብዬ ነው ምን ማለት ነው እሱ ለእኔ ጆሮ አልደረሰም። አሁን ላለሁበት 21st ሴንቸሪ ጆሮ ላይ አልደረሰም ማለት ነው። ስለዚህ አይደለም እንደ መጽሐፍ ቅዱስ በየጊዜው የሚሻሻለው ምን የሚለው ግን እሺ ቋንቋስ ተሻሻለ አነበብ ነው። ግን በዚህኛው በጎች ጆሮ መድረስ አለመቻል ይሆን መተላለፍ ይሆን በበጎቹና በመልእክተኛው መካከል? እሱ የዛሬ 2000 ዓመት ያለን ችግር አሁን ባለው በጎች ችግር አለማየት ሊሆን ይችላል። አንደኛው መተላለፍ ሊሆን ይችላል። እሱ አንድ እይታ ነው። ግን ደግሞ እኔ ያኔ የነበረው ክርስቶስ ያነሳቸው ሀሳቦች
ወይም ደግሞ ቶቶች የነበሩት በሙሉ ዛሬም አሉ ብዬ አስባለሁ። መሰረታዊው ጉዳይ አልተቀየረም። የክርስቶስ ያኔ የነበረው ነገር ዛሬም አለ። ምናልባት ቴክኖሎጂው ምናምን መጥቷል ልንል እንችላለን እንጂ እነዛ ነገሮች ግን መሰረታዊውን የክርስቶስን ትምህርት የቀየሩት አይደሉም። የሰውን አይደንቲቲ ማለት ነው። እነዚህ ዛሬም ጭምር ሕያው ነው ብዬ አስባለሁ የክርስቶስ ትምህርት። ዛሬም ግን እኛ አሁን ላለው ዓለም ተገዥ መሆኑን ነው የምንመርጠው። ያንን ጆሮአችን ኦልሬዲ ለሱ ድምፅ ዝግ ነው፣ አንፈልገውም እንጂ እኔ ግን አሁን ጊዜኛው ላይ ግን በዛን ጊዜ የነበረ ችግር አሁን አይደለም። ለምሳሌ በዛን ጊዜ የባርነት ችግር ነበር እና ተገዙ ባሮችም እንዲያድርጉ የሚል መልእክት ቢኖር አሁን ያ ሊሰራ አይችልም። በጭራሽ አሁን ትርጉም አይኖረውም። እንዲሁም የነፃነት ተቃዋሚ ሆኖ ነው የሚታየው። ለባርነት ራሱን አእምሮ ያዘጋጀ ሶሳይቲ እንዲሆን ነው የሚያደርገው የሚለው ሙግት ቢመጣ የዛን ጊዜ የነበረው መልእክት አሁን ጊዜ ላለው የሚሰራ አይደለም። የሰው ልጅ የዛሬ 2000 ዓመት የነበረው አይነት አስተሳሰብ አይደለም አሁን ያለው፣ ወይም የዛሬ 2000 ዓመት የነበረበት ቻሌንጅ ላይ አይደለም ያለው። ስለዚህ ያ መልእክት አሁን ላለው ከ2000 ዓመት በኋላ ላለው ጋር በሱ በሚገባው እሱን ቻሌንጅ በሚያደርገው አሁን ደረጃ አለመምጣት ሊሆን ይችላል። መተላለፉ ነው። በሱስ መንገድ ሊታይ ይችላል ወይ ነው? ይቻላል። በነገራችን ላይ ተመልካቾቻችን ይሄንን በፈረንጆቹ አባባል አለ ዴቪል አድቮኬት የሚሉት ማለት የምንነጋገራቸው ነገሮችን ሌላው ሰው በዚህ ጋር ቁጭ ብሎ ወይንም ብዙ ሰው ቢኖር አሁን አንተ በቀደም ለታ ነገር እንኳን በቀደም አይደለም ግን ቪዲዮን ሳይ የነበረው ብዙ ሰው ብዙ ቻሌንጅ ጥያቄ ጠይቃል። አንዳንዱ ጥያቄ የራሱ ብቻ ላይሆን ይችላል። እንደዚህም ትባላለህ፣ እንደዚህም ሀሳብ አለ፣ እንዴት ታየዋለህ ነው። ስለዚህ ይህን ነገር ተመልካቾች በዛ አይን እንዲመለከቱት ያስፈልጋል። እድል ቢኖር ሌሎች ሰዎች ሊጠይቁት የሚችሉትንም ጥያቄዎች ነው እኔ ላነሳቸው የምችለው እንጂ እኔ የማምንበትም ወይም የማላምንበትም ብቻ አይደለም። ግን እስቲ በዚህ መንገድ ሌላ ሰው ቢያየው እንዴት ይሆናል የሚለውንም ሰው እንዲያገናዝብ ያስፈልጋል። ሌላ ግጥም ደግሞ እናንሳይም በጣም ኢንትረስቲንግ ግጥም ነው። በነገራችን ላይ ብዙዎች በጣም ኢንትረስት ናቸው። በተለይ ይሄኛው በጣም ይብዙ በመንጋ የሚሄዱትን እመኑ፣ ህዝብ ሆነው የተሰለፉትን አትኮንኑ፣ ሆ ብለው የወጡትን አታውግዙ። ብዙሃንማ ይብዙ፣ እነሱ ናቸው ወንዙ፣ እነሱ ናቸው ወዙ። ጠቢብን ጠቢብ ያሰኘው በመንጋ የሚያስበው ነው። ኧረ እንኳን መንጋ ተፈጠረ፣ መንጋ ባይኖር ኖሮ ጠቢብ ባልነበረ። አሁን አንተ የምታስበውን ሀሳብ አይነት አንተን ጠቢብ አድርገው ሰዎች እንዲያስቡት ያደረጋቸው የመንጋው ብዛት ነው ማለት እንችላለን። መንጋው የሚያይበት አንተ ከመንጋው የተለየ ሀሳብ ስለምታስብ መንጋው መኖሩ ነው አንተን እንግዲህ ያሳሰው ጠቢብ ብሎ ማለት ጠቢብ አስተሳሰብ ግልጽ። አሁን በዚህ በየዘመናቱ በታሪክ ውስጥ የሚመጡ ጠቢባን ብለን የምንላቸው ሰዎች ሁልጊዜ ከመንጋው ያው የሚነጠሉ ናቸው፣ ተነጥለው የሚወጡት ናቸው። መንጋ ዛሬ እንደምናስበው ያኔም መንጋ ነው፣ ዛሬም መንጋ ነው። አንድ ነገር ለምሳሌ ሆ ብሎ ይወጣል። ከዛ በኋላ አድርግ ያልከውን ሁሉ ያደርጋል። ለምንድን ነው የማደርገው ብሎ መንጋ አይጠይቅ። በቃ ከዛ ውስጥ ግን ለምንድን ነው የማደርገው ብሎ የሚጠይቅ አንድ ጥቂት ሰው በቃ እንዳልከው ይኖራል። እሱ ያው የነዛ መብዛት እሱን ጠቢብ አደረገው ማለት ነው። ግን በሌላ አነጋገር ግን በአንድ ሀሳብ የሚሄድ ህዝብ ወይ መንጋ መብዛቱን ደግሞ ሌላኛውን ደግሞ እንደ እብድ ያስቆጥረዋል። ደግሞ በእርግጥም እብድ ነው። ለምን እኛ አሁን እብደትን ከበሽታ ጋር ያው ስለምናገናኘው ነው እንጂ እውነት ነው። ያ ሰው እኮ እብድ ነው። ባይብል እንኳን እንደ እብድ እንደሚቆጠሩ የሚገልጽበት እኮ ክፍል አለ። ስለዚህ እብደቱ ጤናማነት ነው እና ያን ጤና ነው እኛ አክሴፕት ማናደርገው። እብድ ነው ተብሏል፣ ግን ጤናማ እብድ ነው። ጤናማ እብድ። ስለዚህ ያ ሰው ነው ጠቢብ የሚል ነው። ስለዚህ ለዛ ደግሞ መንጋ ያስፈልጋል።
መንጋ ከሌለማ ጠቢብ እንዴት ይታያል? አይታይም። ጠቢብነቱ በምን ይለያል? የሚለየው እኮ ያ ሁሉ ሰው ሳይጠይቅ ዝም ብሎ ሲነዳ፣ ጥቂቶች ግን ከመሃል ወጥተው አይ ለምን አደርጋለሁ። እኛ እንኳን ሀገራውን ልክ አሁንም አለ ለነገሩ አልቆመም። ልክ የደቦ እንደምናደርገው ማለት ነው። ለምን አደርጋለሁ፣ ለምን እገላለሁ የሚል እኮ የለም። አርግ ሲባል ሄዶ ያደርጋል። ህዝብ ተነስቶ የሆነ ኤሊት የፖለቲካ ኤሊት ተነስቶ ካለው በቃ ተነስቶ እንጂ ለምን ብሎ የሚል ያው የሀገራችን ላይ ሁሉ የምናየው ነው። ተነስቶ በደዌ ያጠቃል። ዓለም ላይም ታያለ። ሩዋንዳ ላይ አይተናል። ሁሉም ላይ መንጋ ማለት እኮ ያ ነው እንጂ ለምንድን ነው እሱ ያለኝን የማደርገው? ለምንድን ነው እንደዛ ለራሱ እንደውም የተለየም እንደውም ጠይቅም አይደለም። ሰው መሆን ብቻ በቂ የሆነበት ነው። ግን ያንን እንኳን አናስብም። ሄደን ሻሸመኔ ላይ አድርገነዋል። እኛም ሀገር ብዙ አድርገናል። ከዚህ ጋር የተያያዘ ብዙ ጊዜ በዚህ በብሔር ፖለቲካ የተነሳ ከሰዎች ጋር አንዳንዴ ስንነጋገርና በጣም ማዕከላዊ መንገድ የነበራቸውን ሰዎች ፍጹም ወደ አንድ ጥግ ሄደው እስከማታውቃቸው ጭራቅ እስኪሆኑ ድረስ አንድ ጀርመን ሀገር አንድ ጓደኛ ያለኝ እንግዲህ መነጋገርም እያቃተን መተናል። ድሮ ብሔር ባልጠቅስቶ በዛኛው ያለውን ብሔር እነሱማ እንደዚህ ናቸው ሲል ነበረ። አሁን ተነሳና በዚህኛው ደግሞ ብሔር ሆነና ከነሱ የባሰ ሆነ እና እንዲህ ስትላቸው የነበሩ ሰዎች አልነበሩም እንዴ? አሁን አንተ ደግሞ የነሱ ተቃራኒ ሆነ እንትን ስትለውና አንድ ሁልጊዜ የማይወድልኝ አባባል አለው፣ ግን ውስጡ ስለሚነካው ግን ሁልጊዜ እለዋለሁ። እኔ የጋንዲ ልጅ ነኝ እለዋለሁ። ያውቀዋል። ምክንያቱም ግን ብዙ ሰው ታሪኮ ስለማያውቀው አሁን ብናገረው ደስ ይለኛል። እሱ ግን ስለሚያውቀው በቃ ጀመርከኝ ይላል። እኔ ለብዙ ሰው የብሔር ጉዳይ ሲነሳ እኔ የጋንዲ ልጅ ነኝ ይላል። ጋንዲ ምንድን ነው ያደረገው? አንድ ጊዜ ያው በጣም እነሱ ሀገር በተለይ እንግሊዞቹ የዘሩት መጥፎ በሽታ ነበርና በተለይ ፓኪስታን ጉዳይ የእስልምና ጉዳይ በጣም እየተነሳ ህንድ ቀውጥ የሆነች ብዙ ሰው በቀን ያልቃል። አንድ ባቡር ሙሉ ህዝብ ያለቀበት ሀገር ነው። በብዙ ሺህ ሰው በአንድ ባቡር ውስጥ ጨርሰዋቸው ባቡሩን አውቶማቲካሊ ራሱ ተነስቶ እንዲሄድ አድርገውት ማለት ነው። ሰው ሹፌር የለም ምን የለም፣ ባቡር ውስጥ ያለ ህዝብ ሙሉ አልቋል። እና የዚህ አይነት ደረጃ የደረሱበት ጊዜ ነበርና አንድ ጊዜ ጋንዲ አንድ ቦታ እንዲሁ እያስተማረ ሳለ ሰዎች ተንደርድረው መጡና ያንተ ብሔር ወይም ዘር ያለበት የጋንዲ የመጣበት ዘር በንግድ በጣም እንደኛ ሀገር ጉራጌ ማለት ነው። በጣም በንግድ ላይ በጣም በቃ ከቤተሰብ ከዘር ሲተላለፍ የመጣ ባህል አላቸውና አንተ የመጣበት ብሔር ልክ እንደኛ ሀገር እንደ መርካቶ አካባቢ ከበው አቃጠሏቸው፣ ገደሏቸው አሉት። እሄዳለሁ ብሎ ተነሳ ወደዛ። አንተንም ቢያገኙት ይገሉሃል አሉት። እኔ እኮ ምን እነዛ ከተገደሉት አንድ ሰው ነኝ፣ ምን ሌላ ተጨማሪ አለ? ቦታው ሄድና ስለ ራሱ ብሔር አንዲት ቃል አልተናገረም። የተናገረው ስለ ሰው ነው። ከሱ ብሔር የመጡ ሰዎች በጣም ጠመዱት። ኦልሶ ኦፍ ኮርስ ከሌላ ብሔርም ያሉ ሰዎችም እንዴት ስለ ራሱ ብሔር ሳይቆረቆር፣ እሱ ግን ዛሬ ስለ እኔ ብሔር ባወራ ነገ ደግሞ ስለሌላው ብሔር ደግሞ ያወራል። ስለዚህ እልቂታችን ማቆሚያ እኔ ስለ ሰው ነው የማወራው። በዛ ቦታ ላይ ተናገረ። በጣም ኃይለኛ ንግግር አደረገ። ንግግሩ እሱን ሊገሉት የመጡት ሰዎች እንኳን ሳይቀሩ ልክ ያቺ ድንጋይ አንስታችሁ ውገሯት እንዳለው ኢየሱስና ሕሊናቸው ወቅሷቸው ጥለው እንደሄዱ ሊገሉት እንኳን አልደፈሩም። ምክንያቱም ሁሉም የጠበቀው ምንድነው? በቃ አንበሳ ሆኖ ስለ ራሱ ብሔር መገደል እንዲያወራ ነበር። ግን እሱ ሪፊውዝ አላረገውም ማለት እኔ የማወራው ስለ ሰው ነው። ዛሬም የሞተው ሰው ነው እንጂ የኔ ብሔር ዛሬ ስለተገደለ እሱ ላይ ፎከስ አላደርግም ማለት ነው። ይህን ጓደኛዬ ሁል ጊዜ እለዋለሁ፣ እኔ የጋንዲ ልጅ ነኝ። አንዳንድ ጊዜ ትፈተናለህ፣ ለመሳብ ትላለህ፣ ግን ወደ ኮንሽስ ትመጣና ኖ አላደርገውም። ይሄንንማ ሻሸመኔ ላይ ተዘቅዝቆ የተሰቀለው ልጅ እኮ በኋላ እኮ ዘር ውስጥ ጠይቁ እኮ የኦሮሞ ልጅ እኮ ነው የተገኘው እኮ ምንም ሌላ እንትን አልነበረም። በኋላ ሲያውቁ ማን እንደሆነ ግን የሆነች ጩቤ ይዟል አሉ፣ ቢላዋ ነገር ይዟል። ምስኪን ድሃ ልጅ፣ ወደ ስራ የሚሄድ ልጅ፣ ወሬ ቆሞ የሚያይ ልጅ ነው። ግን ለራሱም ወገን የማይሆን እንዳውም እኮ የኛ እኮ ደግሞ የሚገርመው ለዛውም ብሔር ራሱ አለ ወይ የሚል እንኳን ጥያቄ
ባልተመለሰበት ሁኔታ ነው። እኛ ሀገር ከሆነ ያው ብሔር ብሔረሰብ የሚለው ራሱ በፖለቲካ ምሁራን ዘንድ እኮ የማይቀበሉት አሉ። እኛ ሀገር ብሔር የለም ብለው ራሱ ያወግቷል። ምክንያቱም ብሔር ሲባል ሊያሟላ የሚገባ ክራይቴሪያ አለ። ያን ክራይቴሪያ ያሟላ ሲባል ኢትዮጵያ ውስጥ ማንም አያሟላ ወደሚል የመጡ ማንም የትኛው። ስለዚህ ስለመገንጠል እንኳን ሲወራ የሪሶርስ ጥያቄ አለ። ሲታይ እንደ አገር ነው ብሔርን የሚወስዱት። እንደ አገር መሆን የሚችል የትኛው ብሔር የለም። ስለዚህ እንደውም ብሔረሰብ ነው የሚሉት ነው። ከብሔር ይልቅ ብሔረሰብ ነው ያለው እኛ ሀገር። ይሄ ባለበት ሁኔታ ነው እንኳን እኛ ራሳችን እንኳን እንጨረሰው። እንደሱም ሆኖ የብሔር ፖለቲካ እንኳን አለ ብንል ያው ኮታንኮት ብንል ከነ ጥያቄው ለገዛ ብሔሩም የማይበጅ ሁሌም በህዋትም አይተነዋል። ህዋት ለገዛ ብሔሩ የከፋ ድህነት እኮ የነበረው እኮ እዛ እኮ ጠላት ነው የሚሆነው። የገዛ ብሔሩ ጠላት አሁንም ያለውም ልክ እንደዛ ነው። ለገዛ ብሔሩ ጠላት ነው። በስሙ ነው የሚሰራበት እንጂ ኤሊቶቹ ናቸው የሚጠቀሙት። እዛ ውስጥ ያሉት ግን በስሙ ሁልጊዜ ተጠቂ ሆኖ እስከ መጨረሻው ይኖራል። ለራሱም ብሔር ጠላት ነው። ያነሳናት ነጥብ ላይ ግን መንጋው ግን አሁንም እንደሱም ቢሆን ተከትሎ ሄዳለሁ። ቅድም እንዳነሳ ነው እኔ የሻሸመኔን ልጅ ታሪክ እንደ ወደፊት ስንሰክን እዛ ቦታ ላይ አንድ የሆነ መታሰቢያ ነገር ሊቆምለት ይገባል። በታሪካችን ልናየው የሚገባ ስናልፍ ስናገድም የምናስታውሰው ምንም ነገር የሌለ ድሃ ልጅ ወሬ ያለው ብሎ የቆመ ልጅ ነው እኮ ተዘግዝቆ የተሰቀለው እና ግን መንጋ ግን እዛ ሆ ብሏል። ከዛ መሀል አይሆንም ያለ ሰው እንኳን አልተገኘምና የመንጋ ችግር ቀላል አይደለም ማየት ያስፈልጋል። ሌላ ደግሞ እንመልከት። ለአንተ ስል ነው ለእግዚአብሔር አዝነህለት ነው። ይሄኛው በጣም አዘንክለት። ሰዎች በረሃብ ሲያልቁ አፋቸውን በአንተ እንዳያላቅቁ ፍትህ በምድር ሲጠፋ ብስጭታቸው እንዳይከፋ እምነታቸው እንዳይላላ ነፍሳቸው አንተን እንዳትጠላ እግዚአብሔር የለም እንዴ ሲሉ አዎ የለም የምለው ስለ አንተ ብዬ ነው። እግዚአብሔርን አዘንክለትና ሰው ሁሉ ዝም ብሎ እንትን ከሚለው መቼስ ያው ሰው እኔን ስለሚያውቀኝ ብለው ምንም ችግር የለው። እዛ የሚኒሊክ ወሰናቸው ዘፈን አለ አይደለም? አልወድሽም ያልኩት ውሸቴን ነው። እኔ ሰዎች በሌላ ነገር እንዳያዩሽ አንቺንም እኔንም ፍቅራችን በሚስጥር እንዲቀመጥ ብዬ አልወድሽም አልኩኝ እንጂ እውነታውማ በፍቅርሽ አብጃለሁ ይላል እዛ እንትን ላይ። አንተም እግዚአብሔርን እንደው ድንጋይ አንስተው ከሚወረውሩበት እንደው ትንሽ ልጠብቅህ ብለህ ይህንን ግጥም ከዚህ ጋር ግጥም ጋር ግን በዚህ ግጥም ላይ ቀጥታ ሪፍሌክት እንድታደርግ ብቻ ሳይሆን ከዚህ ጋር ሌላ ነገር አያይዤ ማንሳት የምፈልገው ነገር አለ። ኑ እንዋቀስ ይላል እግዚአብሔር። አሁን እንግዲህ ሰዎች ሊወቅሱት ፈልገዋል እግዚአብሔርን። አንተ ደግሞ ራራህለት እንደው ትንሽ ብትሰሙት እንደው ትንሽ ትንፋሽ ብትሰጡት ብለህ እንዋቀስ የሚለው ቃል በቀጥታ ሲታይ ሁለት ወገን ያለበትን ግንኙነት ያሳያል። ወቃሽም ተወቃሽም አለ። እኔ ልውቀሳችሁ አላለም፣ እንዋቀስ ነው ያለው። ስለዚህ አንተ የምትወቅሰኝ ነገር ካለ ወደ ጠረጴዛው ይዘና ነው የሚለው። ሌታስ ሪዝን ቱጌዘር ይለዋል ፈረንጅኛው። በዕብራይስጥ ያው ሁልጊዜ ዕብራይስጥ ሲጠቅሱ የለም እኛም እንጥቀሳለን፣ ምን ይቅርብን ቴዎሎጂያኖች ባና። በዕብራይስጥ ቋንቋ ያካህ ወይም በፈረንጅ አፍ ሪዝኒንግ ወይም ሌጋል ዲቤት ይለዋል። ቃሉ ቀጥታ ትርጉም ዲቤት ነው። እንዲሁም የኛም እንዋቀስ ቃሉ ትንሽ ጠንካራ ነው፣ ጥሩ ነው። የእንግሊዝኛውን ቃል የሚለው ሌጋል ዲቤት ማለት ነው ይለዋል። ቀጥታ ከግሪኩ አምጥተው ሲተረጉሙት ይህ ቃል የፍርድ ቤት ክርክርን ወይም በሁለት ወገኖች መካከል የሚደረግ ምክንያታዊ ውይይትን ያመላክታል ይላል። ኢዮብ እኔስ ሁሉን ለሚችል አምላክ እናገር ዘንድ እወዳለሁ፣ በእግዚአብሔርም ዘንድ እከራከር ዘንድ እሻለሁ። እነሆ ፍርዴን አዘጋጅቻለሁ የሚለው እንዲሁም የእንግሊዝኛው ቃልና በሱ መተንተኛ የሚለው እንደ ጥብቅና በቃ የሚከራከርልኝ ጠበቃ ይዤ በቃ
ወደ ውሳኔ የሚያስኬድ አሳማኝ ኬዞችን ይዤ መጥቻለሁ ነው የሚለው። እኔ ጻድቅ እንደሆኑ አውቃለሁ ይላል። ስለዚህ እግዚአብሔርን ናና እንዋቀስ ይለዋል። ሰው እግዚአብሔርን መውቀስ መብት አለው እንዴ? መብት አላችሁ ብሎ ራሱ ሰጠን እና እኔ በደንብ እንደውም አንዱ እኔ ባይብልን በጣም ከምወድበት ነገር አንዱ ይህን ሩም ሰጥቶናል በደንብ ልክ አሁን አንተ እዚህ እንደጠቀስከው ማለት ነው። እና ውቀሱኝ ብሎ በኮንፊደንስ ኑ ብሎ ጠርቶ እግዚአብሔር ኑ እንሟገት ኦልሞስት ማለት ነው እድሉን በደንብ የሰጠ መጽሐፍ ነው መጽሐፍ ቅዱስ ብዬ ነው የማምነው። ታዲያ አስተማሪዎቻችን ለምንድን ነው መምህሮቻችን፣ ቀሳውስቶቻችን፣ ሼሆቻችን ወይንም ደግሞ የይሁዳ የጁ ረቢዎቻችን እንደው ይህን አካባቢና ካነሳችሁማ ውግዝ የሚሉ ለምንድን ነው? እሱ ፈቅደው ለምንድን ነው የሚከላከሉለት? አንተም ያደረግከው ይሄንን ነው፣ እየተከላከልክለት ነው። የፍልስፍናው ኮንሰፕት ቢገባኝም ነገሩ ያው ትንሽ ሳታየርነት ያለው ነገር ነው። ሁሉ ግፍ ያለ ምን ይባላል ምን ይሻላል አይነት ነገር ነው። ሳታየር ነው ነገሩ ይገባኛል። ግን ከሳታየር አይነት አልፎ ግን ሲሪየስሊ የሚከላከሉ አሉ። እግዚአብሔርማ እስቲ እንዱ ጫፉን ተነካውና ብለው በክርስትናው ኢን ኤርሊ ታይም እንደ እግዚአብሔር ላይ እጅን ጥቅስ በጠቅስ እንግዲህ በስንት ሰዓት እንደምትነድ በቤተክርስቲያን ታሪክ የምናውቀው ነው። በእስልምና ውስጥም እስካሁን ድረስም በዛ አይነት መንገድ የሚሄድ አስተሳሰብ ያላቸው አሉ። ስለዚህ እግዚአብሔርን እሱ ፈቅዶ የሰው ልጅ ለሱ ብሎ መከላከሉ እንዴት ታየዋለህ? እንግዲህ ያው እንትን ነው ያው ሩመር ነው የምናስቀምጠው። አንተ ምንም ሊሆን የሚችለው በህይወት ባየነው አንፃር ሳይው አንደኛ እነሱ የሚያመልኩት ወይም ደግሞ ሚሉት ወይም ደግሞ እሺ እንበለው መጽሐፍ ቅዱስ እግዚአብሔር እንበለው ብቻ እግዚአብሔር የሚነካ ስለሚመስላቸው አሁን ልክ እንዳልከው እንዴት ትነካዋለህ እግዚአብሔርን እንዴት እንዲህ ትለዋለህ ብለው ሲሉ እግዚአብሔር የሚነካ እግዚአብሔር የሚጎዳ እግዚአብሔር የሚሳጣ ስለሚመስላቸው አንዱ አተያዬ እሱ ነው። እሱ ግን ይሄንን ሁሉ ብሎ ሲጠራ ግን ምንም ሉዓላዊነቱ ማንነቱ አይደንቲቲው አንተ እሱን አውገስከው ወቀስከው ምንም አልከው ከነበረበት ምንም እሱን ልታሳጣው የምትችል አምላክ አይደለም። ልትነካው የምትችል አምላክ አይደለም። ልትጎዳው የምትችል አምላክ አይደለም። ግን በመምህራኖቻችን እንደሱ ነው የተማርነው። ስለዚህ እግዚአብሔርን እንደነካው እግዚአብሔርን በቃ እንዳስቆጣው እንደዚህ ስለዚህ በቃ እግዚአብሔርን እንዴት ብዬ በቃ እንደ አንድ እነሱ እንደሳሉት አይነት አድርገው ስለቀረጹብን እሷን ተከተለ እንድትሄድ ነው የሚፈለገው። ሌላው ደግሞ ያው የእንጀራው ጉዳይ አለ። የእንትናን ታስታውሰው እንደሆነ የሶመርሴት መሰለኝ ነው የማን አንድ ሾርት ስቶሪ አለች ካስታወስካትና መንገድ ላይ ሰይጣን አግኝቶትና ሊገለው ነበር አይደል? ሰውየው ቄስ ነው። ሰውየው ሰይጣንን አገኘው እና በቃ ይህንን ማደል መጠቀም አለብኝ ብሎ ሊገለው በቃ በደስታ ሲል ምንድን ነው ያለው? ተው እኔን ገደልክ ማለት እንጀራ አጣ ማለት ነው። በቃ ይሄ የሚያሳየን እንዲህ ነው እንደምናስበው የተቀረጽነው ልክ በእነዚህ አይነት። ግን በተቃራኒ ደግሞ በአሁን ጊዜ በተለይ በእኛ አካባቢ የሚፈጠሩ መዝሙሮች ስትመለከታቸው ደግሞ ኢየሱስን እንዲሁ ካላመለኩት እንዲህ ካላደረግኩት እንደ ውድዬ ምናምን ሌላ አንዳንድ ጊዜ በጣም የሴክሹዋል ፊሊንግ አይነት እስኪቀርብ ድረስ የመሰለ ደግሞ እንዲህ ደግሞ የሚለው ደግሞ አለ። እሱስ እንዴት ይታያል? እውነት ነው። ግን የሆነ እሱን ለማስደሰት ብለህ የምታደርገው ነገርና ራስህን ሆነህ የምታደርገው ነገር በጣም የተለያዩ ጉዳይ ሆነው ነው ይሄ እኔ እዛ ውስጥ ነው ማካተተው። አንዳንድ ጊዜ የሆነ እሱን ለማስደሰት እሱን በቃ ይሄን በማለታችን
እሱ በጣም የተደሰተና በጣም የሚከብር በፊት ከነበረበት ማለት ነው የሆነ ደረጃ ከፍ የምናደርገው ምን አይነት ስለምናስብ ነው። አንዱ እንዲህ አይነት አሁን ያልካቸው አይነት እንትሮች የሚመጡት ግን በተቃራኒው ደግሞ ብሎ አሁን በመዝሙር ስትመጣ አሁን እንደዚህ ኢየሱስን ማባበል ነው የሚመስለው። በቃ እያባበልክ ደረጃ ጋር ስትመጣ ደግሞ ሌላ ነው። ደሬ ራሷን ላይፉን ማንነቱን በደንብ አድርጎ ቁጭ ሲያደርግልህ ደግሞ ለልብ የሚደርሰው የትኛው ምርጫ ደረጃ ነው። ሆነስት ልፈልጌ ነው። ስለዚህ ራስን ማታለለው ብዬ ነው የማስበው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ሌላ ትንሽ ከበድ ያለ ጥያቄ ልጠይቅህ። ይህ ትንሽ ከበድ ያለ ይመስለኛል። ለእኔም ከበድ ስላለ ለአንተም ሊሆን ይችላል። እግዚአብሔር ለኢዮብ ጥያቄ አለኝ አለ ልግጠመው አለ። እግዚአብሔር ለኢዮብ ጥያቄዎች መልሶለታል ብለህ ታምናለህ? እስቲ ጥቅሶቹን ትንሽ ልስጥህና ከዛ ለመንደርደሪያ ሀሳብ ታገኘናል። ፊልጵያንስ በዚህ ጉዳይ ላይ የጻፈው መጽሐፍ ነበርና የሱ ብዙ መጽሐፍቶቹን ወድለታለሁ፣ ብዙ መጽሐፍቶቹን እንትን እላለሁ እና የወቅቱም ይሆናል። አሁን እሱ ግን አንድ ጽሑፉ ላይ ምን ይላል? እግዚአብሔር ለኢዮብ መልስ መልሶለታል የሚል አስተማሪ ወይም ስለ መለኮት ወይም ሰባኪ ነው ሁለተኛ ፑልፒት ላይ እንዳጠራው ይላል። ምክንያቱም እውነታው አልመለሰለትም የሚል አርጊመንት ነው እሱ የሚይዘው እና ያው ኢዮብ ብዙ ይጠይቃል። እንደዚህ ሆኜ የት አለህ ይላል። ከዛ እግዚአብሔር ይመጣና እንደዚህ ይለዋል፣ የምድርን መሰረት በጣልሁ ጊዜ አንተ የት ነበርህ? መሰረቶቿ በምን ላይ ተተከሉ? የማዕዘኗስ ድንጋይ ማን አቆመ? ባህር ከማዕፀን በወጣ ጊዜ በመዝጊያ የዘጋው ማን ነው? ወደ ብርሃን መኖሪያ የሚወስደው መንገድ ወዴት ነው? የጨለማው ስፍራ ወዴት ነው? የሰባቱን ከዋክብት ስብስብ ማሰር ትችላለህ? ወይስ የኦሬንን ማሰሪያ መፍታት ትችላለህን? እያለ ኢዮብ የጠየቀው ሌላ ነው። ፍትህ የሞራል ጥያቄ ነው። እኔ እንደዚህ አይነት የዚህን ያህል በንጽህና ለመኖር ስሞክር አንተ የዚህን ያህል ግፍ አደረስክብኝ ነው የሚለው። ፍትህ አጣሁ ካንተ ነው የሚለው። እግዚአብሔር ግን ስለ ካስማ ማቆም፣ ስለ ሰማይ፣ ስለ ህዋ፣ ስለ ኦሪዮን ምናምን ነው የሚመልስለት። ኢዮብ የጠየቀውን ጥያቄ አልመለሰለትም። ኢዮብ ግን በመጨረሻ ምን ይላል? እጄን ባፌ አድርጌ ዝም አልኩ ይላል። አንዳንድ ኮመንተሪዎችን ሳይነበ በዚህ ላይ እግዚአብሔር ኢዮብ ደንግጦ ፈርቶ ተሸማቆ ነው እጁን ባፉ ላይ አድርጎ የተቀመጠው ወይንስ በእውነት ለጥያቄዎቹ መልስ ሰጥቶት ነው ስላገኘ ዋው እንዲህ አይነት ብሎ ነው ዝም ያለው? ወይስ በእውነት ጥያቄዎቹ አልተመለሱለትም? አንተ እንዴት ነው የሚታይህ? እግዚአብሔር ለኢዮብ ጥያቄውን መልሶለታል ብለህ ታስባለህ? ገርሞኝ ነው እንግዲህ በዚህ ላይ አዲስ አድማስ ላይ አንድ የጻፍኩት ጽሁፍ ነበር። እሱ ልመልስልህ። በሱ እኛና አምላክ ነው የሚለው ርዕሱ። ለራሳችሁ አልቅሱ አይደል ያልከን? ይኸው ለራሳችን እያለቀስን ነው። ፈቃዳችንን ሳትጠይቀን በራስ ፈቃድ ስላመጣህን እያለቀስን ነው። በግጥሙ ድንገት ዱብ እንዳለው ኦማር ካያም ካመጣህንም በኋላ ስለ አሁን፣ ስለ ዛሬ፣ ስለ ነገ ባለማወቃችን እያለቀስን ነው። መኖር ቅጣት ሆኖብን እያለቀስን ነው። ለመሞት በመምጣታችን እያለቀስን ነው። ለራሳችን ባዕድ በመሆናችን እያለቀስን ነው። በአጭሩ ከልደት እስከ ሞት የእኛ ፈቃድ ስለሌለበት እያለቀስን ነው። የማናቀውን ሕይወት እየኖር የማናቀውን ሞት እንሞታለን። እግዚአብሔርም በቃሉ በኩል እንዲህ ሲል መለሰልኝ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ ጠይቀሃለሁ፣ አንተም ተናገረኝ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውል እንደሆንክ ተናገር። በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት። እንግዲህ እንደ ወንድ ወገብህን ታጠቅ፣ እጠይቀሃለሁ፣ አንተም ተናገረኝ። በውኑ ፍርዴን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን?
እንግዲህ በፊቴ መቆም የሚችል ማን ነው? እመልስለት ዘንድ መጀመሪያ የሰጠኝ ማን ነው? እኔም ተናገርኩ፣ እነሆ ስለ ፍትህ ጠየቅኩ። አንተ ግን ስለ ታላቅነት፣ ስለ ሁሉን ቻይነት፣ ስለ ሉዓላዊነት ነገርከኝ። ያልጠየቅኩትን መለስክልኝ። አንተ ታላቅ፣ ሰው ግን ታናሽ፣ ትቢያ፣ እዚህ ግባ የማይባል መሆኑን ትነግረኛለህ። ሰውን አንተው ፈጥረኸው አንተው ትንቀዋለህ። ደካማ በመፍጠር ብርቱነት አለን? ሟች የሆነን ፍጡር በመፍጠር እኔ ግን ሕያው ነኝ ማለት ይቻላልን? ትንሽ ነገር በመፍጠር ታላቅነት አለን? እፍ ብለህ ልታጠፋው የምትችለውን ሰው በመፍጠር ሁሉን ቻይነት ይገኛልን? ወሰን የሌለው አምላክ ወሰን ባለው ሰው ላይ ኃይሉን ማሳየቱ አስደናቂ ያሰኘዋልን? በደካማ ላይ መበርታት እንዴት ኃያል የሚል ማድረግ ያሰጣል? እባክህ ተለመነን፣ ለዘላለም እራራለን። እጅን አታክብድብን፣ እኛን ከማጥፋት ተመለስ። ፈልገን አልመጣንምና ፍላጎትህን አትፈጽምብን። በፈጠርከው የሰው ልጅ ላይ ግፍ አትዋልበት፣ ደስ ያሰኘህን አታርግበት። እግዚአብሔርን በቃሉ እንዲህ ሲል መለሰ፣ እንደ እግዚአብሔር ያለክ እንዳለህን? ወይስ እንደ እርሱ ባለ ድምፅ ታንጎዳጉዳለህን? በውኑ ከተወለድክ ጀምሮ ማለዳን አዛሃልን? ከሰማይ ሁሉ በታች ያለው ገንዘቤ ነው አለ። እንግዲህ ምን እላለሁ? ይኸው እንደምታዩት የእግዚአብሔር መልስ ጥያቄ ነው። ስጠይቀው መልሶ እኔኑ ይጠይቀኛል። ሰውንና እግዚአብሔርን አንድ የሚያደርጋቸው ይኸው ነው። ጥያቄ ጥያቄ ጥያቄ። ዋው! በጣም ጥልቅ ሀሳብ ነው ረጋ ብሎ ለተመለከተው። በዚህ ጉዳይ ላይ ግን አሁን ስለዚህ ኢዮብ ጠየቀ፣ እግዚአብሔርም መልስ ሰጠ። ግን የጥያቄውና የእንትኑ መልሱ ግን አልተገናኙም። ምን መጨረሻ ላይ ያልከው እኔ የማየው በሱ ነው የማየው እንዳልከው በታላቅነቱ፣ በሉዓላዊነቱ፣ በማንነቱ ሲያየው እነኔም እንደዛ ነው። እንደዛ ደንግጦ የሰጠው ምላሽ ነው እንጂ ለጠየቁ ጥያቄ መልስ ስላገኘ አይደለም። ልክ እዚህ ላይ ምንም አንተ ያን ሀሳብ ነው ከተጠየቀው ጥያቄ ውጭ ነው እግዚአብሔር የሚመልሰው። ስለዚህ የሚያሳየው በሙሉ አይተው ከሆነ የሱን የእግዚአብሔርን እንደውም ስታየው ሁሉ እንደፈለገ ማድረግ መብቱ እንደሆነ እንደ ሸክላው ማለት ነው። ጳውሎስ በኋላ ላይ አዲስ ኪዳን ላይ እንዳለው እንደ ሸክላ ሰሪው እንደፈለገ የፈለገውን አሁን ምን ትርጉም ይሰጣል? ያ እኮ ሸክላ በቃ አሳዛኝ ፍጡር ነው ማለት እኮ ነው። እና ልጠይቀኝ አትችልም። ግን እንደ ሰው አሳዛኝ ፍጥረት አለ እንዴ? እሱን እኮ ነው። እና ሰው እኔ ሁሌ እላለሁ እኔ ከሰው ጎን ነው መቆም ያለብን ለሰው ነው። ለእግዚአብሔርማ ማን ምን ያስፈልገዋል? ራሱ በቂው ነው። ለእግዚአብሔር ራሱ እግዚአብሔር ለሱ እንዴት አድርገህ ትቆምለታለህ? የምትቆምለትም አይደንቲቲ ስለሌለው ማለት ነው። እሱ ሁሉን ቻይና ሁሉን አዋቂ ወይም ደግሞ ሉዓላዊ ነው ስለምናምን አጋዥ የማያስፈልገው በማንነቱ የሚኖሩ ሰው ግን ያሳዝናል። ሰው ግን አጋዥ ያስፈልገዋል። ሰው ግን የፍትሃዊ ስራ የተሰራበት ነው። ቁጭ ብለህ ደግሞ አንዳንዴ ስታስበው በቃ እንትን ሁሉ የሆነ እንትን የሚያደርገው የሚሳለቅበት የሚፈልገውን እያየ እኛ እዚህ በምድር ላይ የምንሆነውን ሁሉ ዘና ብሎ እያየ ስሜት ይፈጥራል አንዳንዴ። በቃ የሚስቅብን ሁሉ ይመስለኛል። እና ይሄ አሳዛኝ ፍጡር እንደገና ደግሞ መልሰ እንደገና ራሱን ያን አሳዛኝ ፍጡር መልሰ እሱን ስትወቅሰው እንደገና እሱን መልሰ ክፉ ስታደርገው ኃጢአተኛ ስታደርገው ምናምን ፍጹም ግን ይሄ ነገር ግን ወደ ለብዙዎቹ በእግዚአብሔር ላለማመን ምክንያት የኤቲዝም መስፋፋት ሆነ መጠናከር አንዱ ምክንያት ሊሆን አይችልም። ለምሳሌ ያህል የኒቼን ብንወስድ ሰው ብዙ ጊዜ በማይሆን መንገድ የተረጉሟል። እግዚአብሔርም ሞቷል የሚለውን ልክ ወይም ብዙ ጊዜ አንዳንድ በቀልድ መልክ ስብከት ላይ እንሰማለን። የሞተውማ ራሱ ኒቼ ነው። በኋላ እግዚአብሔር መጣና ምድር ላይ ሲፈልገው አጣ፣ ለካ ሞቷል አለ። ኒቼ ግን እነሱ አልነበረም እያለ የነበረው እኛ ገለነዋል፣ እግዚአብሔር ሞቷል፣ እኛም ገዳዮቹ ነን ይላል።
ግን እኛም ገድለነዋል የሚለው ሀሳብ ግን አሁን ከምታወራው ሀሳብ ጋር እየሄደ ነው። ምክንያቱም ኒቼ ከቄስ ቤተሰብ የመጣ ነው፣ ከአማኝ ቤተሰብ የመጣ ልጅ ነው፣ ሰው ነው፣ በኋላ ነው። ግን እንዲህ ጥያቄዎቹን የሚመልስለት ነገር እያጣ ሲመጣ እግዚአብሔር ራሱኑ በብዙ ጥያቄዎች ውስጥ ማየት ሲጀምር መጨረሻው እነዚህ ጥያቄዎች መደራረባቸውና ይህን የበለጠ ማብሰልሰላችን እግዚአብሔርን ከውስጣችን እንድንገለው አደረገን እንጂ እሱ እያወራ ያለው ስለ ፊዚካል ሰማይና ምድር ተፈጠረ እግዚአብሔርን ስለመግደል አይደለም። ብዙዎቹ አንዳንድ ጊዜ እንደዛ በተሳሳተ መንገድ ይተረጉሙታል። ይሄ ታዲያ አሁን እንደዚህ ባሰብን ቁጥር ወደ ክህደት ሙልጭ ያለ ክህደት ውስጥ እንኳን ባንገባ ወደ አግኖስቲክ ወደሆነው ነገር ወደሚል ነገር አይወስደንም? እኔ እንዳውም አንዳንዴ ራስልንና በተለይ እነዚህ ኤቲስት ናቸው ተብለው የሚታሰቡትን ፈላስፎች ሳስብ ይሄ እነዚህ ሀሳቦች እንደውም በጣም ወደ እግዚአብሔር የሚያስጠጉ ናቸው እንጂ ወደ ኤቲዝም የሚወስዱ ናቸው ብዬ አላስብም። ለምን? ቀጥታ ማለት ነው። ቀጥታ ከመጽሐፉ ጋር የሚዋሃዱ ናቸው፣ ከመጽሐፍ ቅዱስ ጋር። ለእኔ ሰው ኤቲስት ለመሆን እንደው መጽሐፍ ቅዱስ ራሱ በቂ ነው። በደንብ ስታየው የሚጠይቅ ከዛው ላይ አንስተህ ስትከራከር ስታየው ማለት ነው። ግን ደግሞ ህይወት ደግሞ እንደገና ደግሞ ያለው ደግሞ እዛው መጽሐፍ ቅዱስ ውስጥ ነው እና ጥያቄዎቹ ራሳቸው ባይብል ውስጥ ያሉ ሰዎች ራሳቸው ጠይቀዋል። እንዳትሆን ከሚያደርግህ አንዱ እሱ ራሳቸው ጠይቀዋል። መጽሐፉ ይፈቅዳል። ስለዚህ በቃ ኦኬ ተፈቅዶልኛል፣ ግን ደግሞ ማሰብ የምችለው እስከዚህ ድረስ ነው። ምንም ስለ ራሴ ከዚህ በላይ ማወቅ አልችልም፣ ወይም ደግሞ ለራሴ ባዕድ ነኝ። ስለዚህ ለራሴ ባዕድ በሆንኩበት ነገር ላይ እንዴት ነው ጀጅ ማድረገው? እንደውም መጽሐፍ ቅዱስን በደንብ የሚያውቁ ሰዎች እኔ በጣም እንትን እየሆኑ ነው የሚሄዱት ብዬ ነው የማስበው። በጣም ከጀጅመንት እየራቁ ኤቲስት ስትሆን እኮ ወስነሃል፣ በቃ እርግጠኛ ሆነሃል ማለት ነው። ግን ባወቀው ቁጥር እርግጠኛ ያለመሆኑ እኔ እንደውም በቃ በጣም በነገሮች ላይ ሁሉ ሪዘርቬሽን እንዲኖር ነው የሚያደርግ። ግን መጠየቅ አማኝ ያደርጋል ብዬ ነው የማስበው። ወይም ኦገስቲን እንደሚለው አይነት ማለት ነው። በቃ እየጠየቁ ማመን እያመኑ መጠየቅ ብሎ እንደሚለው ያው የቱርቱሊያኑም እንዳለው ሆኖ ማለት ነው። ምን አገናኘው ኢየሩሳሌም የሚለው ያው ድሮም አለ ዛሬም አለ፣ ወዲህም ይኖራል። ይሄ ክርክር ይቀጥላል። ግን ለኔ በግል ከሆነ ጠይቀን ለኔ የበለጠ አማኝ እንድትሆን የበለጠ እንደውም ለእግዚአብሔር ለማወቅ እንደውም ጉት እየጨመረ የሚሄድ እንጂ ኤቲስት እንድትሆን የሚያደርግ አይደለም ብዬ አስባለሁ። እነ ሳርተርና አሁን ቅድም እና ራስልን እንዳልኩ ጋር ስትሄድ እንደውም እነሱን መጽሐፎች አንብቤ ምናምን ስል በግሌ ከነሱ ጋር የምሟገተው ወይም ለመሞገት የምሞክረው እንደውም እግዚአብሔርን የለም ማለት እግዚአብሔርን እንዳይጠየቅ ማስመለጥ ነው። በዚህ ሰዎች እየሰሩ ያሉት እንደው እንደዛ ነው የሚል ደግሞ ነው እንደው የኔ ምላሽ። እኔ እንደዛ ነው የማስበው። ምክንያቱም የሌለ ነገር አትጠይቅማ። ስለዚህ እነዚህ ሰዎች የለም ካሉ ነፃ እግዚአብሔርን ነፃ የማውጣት ስራ ነው እየሰሩ ያሉት ብዬ ነው የማምነው። እና ኤቲስት እንዳልሆነ ወይም ደግሞ ሰዎች እንዳይሆኑ ከሚያደርጉ ምክንያቶች አንዱ እግዚአብሔርን ነፃ መልቀቅ እኔ ስለማልፈልግ ነው። እግዚአብሔር ተጠያቂ ነው። ልክ እንዳንተ አይነት አስተሳሰብ ነው ያለው። አሁን እሱ ከኢአማኝነት ወደ አማኝነት በመጣ ጊዜ እግዚአብሔርን የበለጠን ባወቅነው ቁጥር የበለጠ እንጠይቀዋለን ነው የሚለው እና እንደሱ ነው። የአንድ ጋድ ኦን ትራያል የሚል አንድ ፊልም መጽሐፉም አለ ፊልሙም አለ። አይሁዶች ናቸው እና እስር ቤት ውስጥ ሆነው የተሰራ ፊልም ነው። በጣም የሚገርም እንትን ነው እና ክርክሩ እየተጧጧፈ የመጣው ፍጹም ስለ እግዚአብሔር መስማት የማይፈልጉ እሱንማ ስሙን እዚህ ብትጠሩ በቃ አንቀን እንገላቸዋል የሚል በእግዚአብሔር ላይ የተናደዱ፣ ሌሎቹ ደግሞ አይ እንደዚህ መሆንን ደግሞ አሁንም እግዚአብሔር እንደገና እንክዳለን የሚሉ አሁንም ከዚህ የበለጠ እንደገና እንዳያመጣብን ብለው የፈሩ
እና የታወቀ ዳኛ ነው የተቀመጠው። ምክንያቱም እሱም እስረኛ ነበር እና እንግዲህ ኬዛችሁን አቅርቡ ይላል እና ግሩም ክርክር ነበረ የተደረገውና ኮንክሉዥን ስትመለከተው እንዲያውም የዳኛው እንትን ጭራሽ በደንብ መቅረብ አለበት ነው የሚለው። እሱ በደንብ መቅረብ እና መነጋገር አለብን፣ ፍርድ መቅረብ አለብን ነው የሚለውና እንደሱ ነው መታሰብ። እኔ ወደዛ ነው እንጂ እንዳው የሴቶቹ ነፃ እግዚአብሔርን ከማውጣትም እኮ አልፎ በሆነ መልኩ በጥልቀት ስታስበው እንደውም አማኞቹ ሁሉ ናቸው ወደሚል ነው የምትመጣው። እንደውም የአማኛ ኤቲስት በቃ አያምንም፣ ግን በዚህኛው ከገለበጥከው በጣም ምክንያቱም ለእግዚአብሔር እዚህ ላይ ኬኔ ግጥም እንዳልኩ ለእግዚአብሔር ራርተው እንደውም መኖር አማኝ ሆነው ማለት ነው። ለእግዚአብሔር ራርተው እግዚአብሔርን እያስመለጡት ነው እንዳይጠየቅ። ስለዚህ ራሳችንን ብቻ እንድንጠይቅና ለነገሮች ሁሉ ይሄ ኤግዚስቴንሻሊዝም ሳርት ብዙ እሱ ላይ ነው እንትን የሚያደርገውና ኤግዚስቴንሻሊዝም የእሱ መሰረት ነው። ስለዚህ ራስን ጠይቅ፣ ኃላፊነቱን ራሱ ውሰድ፣ አንተው እዛው ተወጣው። ስለዚህ ከዚህ በላይ እግዚአብሔር ማስመለጥ የለም። እኔ ደግሞ ነው ለምን ሰው ራሱን ፈልጎ ባለመጣበት ሁኔታ ራስን አንተ ተጠያቂ ልትለኝ አትችልም። ከዚህ ጋር ግን ተያይዞ ያለው ነገር ግን ስለ ፈቃድ እስቲ እናወራ። የሰው ልጅ ፈቃድ አለው በላይቱ አለውም የለውም ብዬ ነው ሁለቱንም ይዞ መሄድ ነው ፍጡር። እንዴት አለውም የለውም? አለው በቃ አሁን ኮንሸስ ነኝ፣ ምንም በቃ ማልክደው ነገር ኮንሸስ ሆኜ እየኖርኩ ነው። ስለዚህ በፈቃዴ የማረጋቸው ነገሮች አሉ፣ ደግሞ ያለ ፈቃዴ ደግሞ የሚሆኑብኝ ነገሮች አሉ። ስለዚህ ሁለቱን ነው ሰው የምለው ለዚህ ነው። የፈቀደውን ፈቃድ ስላለው የሚፈቅደው ነገር ያደርጋል፣ ደግሞ ፈቃድ ደግሞ ስለሌለው ደግሞ የሚጫንበት ደግሞ ማንነት ደግሞ አለው። ስለዚህ ሰው ሁለቱንም ሆኖ የሚኖር ፍጡር ነው። ዛሬ አንተ ኢንተርቪው የመጣው በፈቃድህ ነው ብዬ ነው ማለት። ይህንን ኢንተርቪው ግን አቮይድ ማድረግ ትችላለህ በህይወት ጽሁፍ ውስጥ። ዛሬ በዚህ ደቂቃ ስንት ሰዓት ነው? 9 ሰዓት ከ25 ደቂቃ ላይ እኔ እናንተ ይህን ቁጭ ብለን እንድናወራ በህይወት የተጻፈ ነገር አለ? ምን ፈቃድ አለው በዚህ ውስጥ? በቃ ምን ፈቃድ አለ? መምጣት አይቀርልህም እኮ። አሁን እኮ ኮንሸስ ያልኩ ለዚህ ነው። በማውቀው ቀጥታ በሆነው እንትን መጥቻለሁ፣ ፈቃዴ ነው። ግን ደግሞ እንዳልከው ደግሞ በተመሳሳይም ደግሞ መልኩ እንግዲህ አሁን ወደዛ ከሄድን ወደ ካልቪኒስት ነው ወደ አርሜኒያን ጭቅጭቅ ስልናዋ ለእኔ የሚያሳርፈኝ ሰውየውን ረሳሁት። ግን በቃ ምን አለ ቀን ቀን አርሜኒያዊ ነኝ፣ አርሜኒዝም እንደምንከተለው፣ ሌሊት ደግሞ ካልቪኒስት ነኝ ይላል። ማለት ሁለቱንም ያለው እሱ ይስማማኛል እና ሰው ሁለቱንም ግን ከባድ ኢሹ ነው። እስከ ዛሬም ድረስ እንዲህ ግልጽ የሆነ መልስ የሚገኝለት 500 ዓመት ከዛ በላይ ይቀጥላል። በፍልስፍናው በድሮቹ ፍልስፍናው ከክርስትና በፊትም ተከራክረውበታል። እኛ እንደው ክርስትና ላይ ዛሬ 500 ዓመት በጣም ጠበቅ አድርገን አነሳ ነው እንጂ ከዛ በፊትም የነበረ ነገር ነው። ግን ሰው ልጅ ፈቃድ አለው ወይስ የተጻፈለትን ነው የሚኖረው? በቃ ምንም እስልምና ውስጥ እንደዛ ይመስለኛል። እርግጠኛ ባልሆንም የተጻፈልህን ነው የምትኖረው ነው የሚሉት እና በዛ ውስጥ ያው አቮይድ ልታደርገው አትችልም። ምክንያቱም አሁን ልክ እንዳልኩ ነው። ዓርብ ዕለት ነበር መጀመሪያ ፕላን ያደረግነው ተቀራርተን፣ ዓርብ እንደማይሆን ግን በቃ ሆነ። አልሆንም፣ ሰኞ እንገናኝና ስለዚህ የኔና ያንተ ፈቃድ ብቻ ሳይሆን በቃ የተጻፈ ነው። ሰኞ በዚህ ሰዓት ልንገናኝ ግድ ነው፣ ልታስወግደው አትችልም የሚለውም አንዱ ሌላው ሀሳብ ነው። አይ እንግዲህ ሌላው ተግልብጦ ክርክሩ ደግሞ እኔ እኮ ስለፈቀድኩ ነው የመጣሁት እንጂ ሊቀር ይችል ነበረ ልትለኝ ትላለህ። ካልመጣህማ ከመጀመሪያው በህይወትህ ዝርዝር ውስጥ አልተጻፈው ነበር ማለት ነው የሚል ደግሞ ሌላ ትርጉም ይሰጠዋል። እና የሰው ልጅ ፈቃድ አለ ወይ የሚለው በጣም አጨቃጫቂ ጉዳይ ነው። ሁሌም አጨቃጫቂ ነው፣ መልስም ያለው አይመስለኝም። እየኖርን እንድናየው አጨቃጫቂ ጉዳይ እንኳን አላሳጣን ሌላ ኢንትረስቲንግ የሆነ አምላኬ ሆይ አልክ። አሁን ይሄኛው ደግሞ ሁለተኛው የግጥም መጽሐፍ ነው፣ ዳዊት ጸጋዬ የሚለው ነው። የቅድሙ አርነት የወጡ ሀሳቦች የሚለው ነው። ርዕሱን ሳንለው ነው ወደ ግጥሙ የገባ ነው።
እውነት በጣም አርነት የወጡ ሀሳቦች ናቸው እና ደግሞ ፒክቸሩ ደግሞ በጣም ያምራል። በድንጋይ መካከል የበቀሉ 2 አበቦች በገዛ መሀል ፈልቅቀው አርነት ወጥተዋል እና እንዲህ አይነት አርነት የወጡ ሀሳቦች ይብዙልን። አሜን። እሺ እዚህ ጋር ደግሞ ምን ብለሃል? አምላኬ ሆይ በኃይል ስለሆነ ነው እንጂ ወይም ስላስፈራራህ እንዳይሆነ ነገሩ በፍትህ ቢሆን የምንዳኘው አንተ ነበር፣ በፍርድ ቀን ለፍርድ የምትቀርበው። እግዚአብሔር ፍትሃዊ አምላክ ነው ወይ የሚለውን ጥያቄ እንድናነሳ ያደርገናል። ትናንትና ይህን ግጥም ሳስታውሰው ነበር። ትናንትና የና ባለቤቴ አንድ የፊልም ምርቃት ሳይሆን አንድ ፊልም ላይ ተጋብዘን ነበር እንድናይ እና ርዕሱ የሚለው ፊልሙ ግራንድፓ ዋዝ አን ኤምፐረር ይላል። የኃይለ ሥላሴ የልጅ ልጅ የሰራችው ዶክመንተሪ ፊልም በጣም 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 ተቺ ነው እና ቤተሰቡ ላይ ነው፣ በቤተሰቡ ዙሪያ ነው የሰራችው ፊልሙን እና በደርግ ጊዜ ውስጥ እንዳለፈ ወጣት የዛን ጊዜ ጃንሆይ ከስልጣን ሲወርዱ 6-7ኛ ክፍል አካባቢ ነበርኩ። ስለዚህ ገና ቲኔጅ የተጀመረ ወጣትነታችን ብዙ ጊዜ በእኔ እድሜ ያሉ ልጆች እናወራለን። ስለዚህ ወጣትነታችን በጣም የተዘረፈበት ወይም ሮብ የሆነበት ጊዜ ነው። ከቤት መውጣት የማትችልበት፣ ቤት መጥተው እንደፈለጉ የሚያደርጉበት። ስለዚህ የእሷ የሄደችበትን ፔን እሷ የዛን ጊዜ ወደ ቲኔጅ አካባቢ 10 ምናምን ውስጥ እድሜ ውስጥ ነበረች ጃንሆይ ከስልጣን ሲወርዱና አንድ ደጋግማ የምታነሳው ጥያቄ አለ ስለ እግዚአብሔር ፍትህና ስለ መንግስቱ ኃይለማርያም በተለይ በጣም ታነሳለች። ይህ ሰውዬ አሁን በህይወት አለ? የልጅ ልጅ አይቶ ተንደላቆ እንዲሁም በሚደረጉበት ኢንተርቪዎች ላይ ያላገጠ ካላገጠው ኢንተርቪዎች አንዱን እዛ አስቀምጠዋለች። እኔ ትንኝም ገድዬ አላውቅም እያለ ይህ ሰውዬ በህይወት አለ እንደው ባገኘው ትላለች። በንዴት ነው የምትናገረው። እና ይህ ሰውዬ ምህረት ተደርጎለት ኢትዮጵያ ቢመጣ I'll make his life miserable ትላለች እዛ ውስጥ እና ምክንያቱም ፍትህን አላየውም። ሌላው ቢቀር ትላለች እና ሰዎች እኮ ንስሐ እንኳን የገቡበት ነገር በግልጽ አይታይም። ምናልባት ፍስሐ ደስታ ትንሽ መግቢያው ላይ እንደው ሞከርና መካከል ሲመጣ ግን መልሶ እንደገና ተመልሶ ወደ ድሬ ሌሎቹማ ጭራሽ አይነኩትም። መንግስቱ ኃይለማርያም እንዳለው ነው ትንኝ እንኳን አልገደልኩም ነው ያለው። ፍትህ የእግዚአብሔር ፍትህ የት ጋር ነው? ያንን ትላንትና ፊልሙን ስንመለከት ግጥመት ትዝ ብሎ ነበር። ስለ ፍትህ ምን ታስባለህ? እግዚአብሔር ያው በፍትህ ጥያቄ ላይ ምንም ጥያቄ የለውም። ተጠያቂው እግዚአብሔር ነው የሚል አሁን እስካለውበት ያለው እሱ ነው። እና የሰው ልጅ ነፃ ነው ብዬ ነው የማስበው። የሰው ልጅ ለዚህ ነው እኔ በፍርድ ወንበር ፊት ይህ ግጥማውን ያነበብኩ ማለት በፍርድ ወንበር ፊት ቀርበ ትጠየቃለህ የሚለው ቃሉ አሁን ስለ መንግስቱ ኃይለማርያም ልንጠይቀው እንችላለን። እንዴት ነው የሱ የእድሜ ጠግቦ እንደዚህ መልስ ትሰጣለህ ምናምን ይላል መጽሐፍ ቅዱስ እያንዳንዱ በፍርድ ወንበር ፊት። እኔ ግን እኛንን እግዚአብሔር የምንጠይቀው ብዬ ነው እኔ የማምነው እንጂ በፍርድ ወንበር ፊት እንደገና እሱ እኔን ቆሜ እሱ እንደገና የሚጠይቀኝ አይደለም። ምክንያቱም ጥያቄ ያለው እኔ ጋር እንደውም እኔ የምጠብቀው የዛን ጊዜ የፍርድ ወንበር እሱ እኔ ላይ የሚፈርድበት ሳይሆን እኔ እሱ ላይ ምጠይቅበት። ለምን ልክ ከአንድ ነገር ከመሰረቱ ነው የሚነሳው ብዬ ስለማምን ማለት ነው። መሰረቱ ደግሞ መጀመሪያ ራሱ ለመወለዴ ለመምጣቴ እንኳን የኔ ፈቃድ አልተጠየቀም። ግን አንተ በሌለበት እንደሚጠይቅ ፈቃድ አንተ የለህም እኮ በዛ እኮ። አዎ ግን ከሌለበት ነው ያመጣኝ አይደል? አመጣኝ እኮ እሺ፣ በመጽሐፉ እንደሚለው አይደል? ፈጠረኝ። ግን ሲፈጥረኝ የኔ ፈቃድ እዚህ ውስጥ ምንም አልተጠየቅኩም። መጣሁ። እዚህ ምድር ላይ በሚደረገው ነገር እንግዳ ነኝ። ምንም የማውቀው ነገር የለም። መች እንኳን እንደምሞት ኢቭን እንኳን አላውቅም። አንተም አታውቅም። እንግዲህ የሚያውቅ ሰው ያለ በያን ሞትን ብለን ተስፋ እናደርጋለን ማለት በቃ ምን ነው ተመስገኝ። በቃ ምንም በማናውቀው ዓለም ውስጥ ድንገት ዱብ ያልኩት ለዛ ነው። እዛ ላይ በቃ ድንገት ዱብ ተደረገ አለን። እንደገና ደግሞ ይሄ ሁሉ ግፍ ተሰርቶብን በምድር ላይ ደግሞ ያለውን መከራ ያለውን ስቃይ ደግሞ ያው ሁላችንም የምናውቀው ነው። እንደገና እሱ ስቃይ እሱ ሳይበቃ እንደገና ደግሞ እዛ ደግሞ ትጠየቃለህ። ገሃነም ልትገባ ትችላለህ። ብዙ እንዴት ነው እኔ የምጠይቅ ያለብኝ ወይስ እሱ ነው የሚጠይቀኝ? ለዚህ ነው ፍትህ በዚህ እግዚአብሔር ፍትሃዊ አይደለም።
ብለህ ብዬ እንድሞግት የሚያደርገኝ ይሄ ነው። እንደውም መንግስቱ ኃይለማርያምን ያነሳው አናሎጂ ለእኔ እንደውም እሱን አፈረስክብኝ፣ እንደውም ፍትሃዊ ነው እሱ ብዬ ነው የማስበው በመንግስቱ ኃይለማርያም። ለምን እኔ ሰው ሞት ፍትህ ነው ብዬ አላምንም። ግጥማለች አይሞትብኝ ትላለች፣ ጭራሽ መሞት የለበትም። ለእኔ መንግስቱ ኃይለማርያም ላይ እንደውም ፍትህ የተሰራ የለም ብዬ ነው። በደንብ ፍትህ እሱ ላይ ተፈጽሞ በህይወት እያለ ይህንን ከማየት የበለጠ ለእኔ ቅጣት የለም፣ ለእኔ ፍትህ የለም። አይኑ እያየ እሱ እዛች ጋር በሰራው ጥፋት እስከዛሬ ድረስ ይቺ ሀገር ቁም ስቅሏል እያየች ነው እስካሁን ማለት ነው። ለዚህ ነው እኔ ያተወለስን ያው ተስተውለው ከፍታ አመለጡ ያልኩት። መሞቱ አንገብግቦኛል። መሞት አልነበረበት። እኔ እንደ መንግስቱ ኃይለማርያም መለስ ኖሮ አይቶ ገብቷል። እኔ መኖር በራሱ ቅጣት እኮ ነው። በደንብ እንትን ላለው ሰው ግን ሰዎች ኮንሽስ አላቸው ብለህ ታስባለህ? አሁን መንግስቱ ኃይለማርያም እንደው ትንሽ እንኳን እንደው እንዲህ ብሎ ባለ መጠን ሁሉ ለእኔ ራሱን እየቀጣ ነው ብዬ ነው የማስበው። በካደ መጠን ሁሉን ነገር በደመሰሰ ቁጥር ምንም ልክ እንዳልኩት እኔ ያልገደልኩም ባለ ቁጥር ለእኔ ይሄ ሰውዬ በቃ በደንብ አድርጎ በህይወት ኖሮ እየተቀጣ ነው ብዬ ነው የማስበው። ሞትማ ምን ቅጣት ነው? ገላግሌ እግዚአብሔር እንደውም ሲያስመልጥ ነው ሞት እና እሱ ሌላ አናሎጂ ይሻላል እንጂ የመንግስቱ እንደውም ብዙ ጊዜ አይቷል ብዬ አስባለሁ። ግን አጠቃላይ ሀሳቡን ብቻ ላይ እናውራ ካልን የሰው ልጅ ብለን ብንወስድ የሰው ልጅ ላይ ግን የተዋለው ግፍ ነው ብዬ ነው የማስበው። ከመፈጠሩ እስከ ኑሮ፣ ከኑሮ እስከ ሞቱ ድረስ በዓለም ላይ ስንት ትውልድ አልፎ ነው እኛ እዚህ ጋር የመጣ ነው። ታሪክን ስናነብ ሁሉ የሰው ልጅ በስቃይና በመከራ ነው በሙሉ የሚኖር ብታየው። እንደገና ስቃዩ መከራው ደግሞ የሚፈልጉት እሱ ላይ መንገስ የሚፈልጉ ወይም ዶሚኔት ማድረግ የሚፈልጉ ነገስታትን በላቸው መንግስታትን በላቸው እንደፈለገ እየተጫወቱበት ነው የኖረው የሰው ልጅ ላይ ማለት ነው። ግን ይሄ ሰው ልጅ ፈልጎ ባልመጣበት ጠይቆ ባልመጣበት ይህን ሁሉ ስቃይ መከራ አይቶ ድጋሚ እንደገና እዛ ትጠየቃለህ ሲል ከዚህ በላይ ኢፍትሃዊነት የለም። ስለዚህ ሊያደርገው ይችላል እኮ ያደርገዋልም። ያደርገው እንግዲህ እንደ ቃሉ ያደርገዋል። ግን ትክክል ግን አይደለም ነው ጥያቄው። ትክክል ግን አይደለም። ስላደረግከው አንድ ነገር ልክ ነው ማለት አይደለም። ኃይል ስላለው ልክ እንደዚህ ኃይል ምንም አማራጭ የለህማ። አምባገነን መንግስታትን ታዲያ ለምንድን ነው የሰው ልጅ ማለት በቃ ኖ ብለው የሚሉ ሰዎች የሚፈጠሩት ለምንድን ነው? እኛም ሀገር ለእኛ እንደውም አዲስ አይደለም ማለት እስካሁን ከተወለድን እስካሁን ድረስ በአምባገነን መንግስት ነው ምንኖረው። ግን የሆነ ጊዜ ኖ እንትን ብለን ብንል መጥቶ በኃይል ዝም ያሰኛል። ያ ማለት የሚደነቅ ማንነት ነው አይለኔ አይደለም። ያ ማለት ልክ ነው ማለት ነው አይደለም። ኃይል ስላለ ግን ታደርገዋለህ። ስለዚህ እኔ በኃይል መጠቀም ፍትህ ነው ብዬ አላምንም። ስለዚህ እግዚአብሔር ኃይል ስላለው ሊያደርግብን ይችላል። ኃይል ስላለው ሊፈጽምብን ይችላል። ግን በፍትህ ግን ከተዳኘን ኃይሉን አስቀምጦ ከተዳኘን የሰው ልጅ ነው እግዚአብሔርን የሚጠይቀው እንጂ እግዚአብሔር አይደለም የሰው ልጅ ነው የሚጠይቀው። የኔን ያላለቀ ድርሰት ታስታውሰዋለህ? ታውቀዋለህ? እግዚአብሔር ፈጣሪ ሲጠየቅ፣ ፈጣሪ ሲሞገት፣ ፈጣሪ መጨረሻ ላይ በጣም ከባድ ስለሆነብኝ ለጊዜው ያቆምኩት ማለት ነው። እና እግዚአብሔር ምን እናደድብህ ማለት ነው። ለምን አልወጣም ሁሌ ትለኛለህ። ግን ግድ የለም አንድ ጊዜ ይወጣ ይሆናል። ከባድ ነው። ምንድነው እዛ ታሪክ ውስጥ ያው እንደምታስታውሰው ያረኩት ምንድነው ድርሰት ውስጥ እግዚአብሔርን ጥያቄ አለኝ፣ ግን አንተ ራስህ ቀጥታ መልስ እንጂ ይሄ ነቢይ፣ ሐዋርያ፣ ቄስ፣ ሼህ ምናምን አትላክብኝ፣ አንተው ራስህ ነው ጥያቄው። እና ከዛ በኋላ በሰማይ ቤት ትልቅ ጉባኤ ተቀምጠው እግዚአብሔር አምጡትና ይጠይቀኝ ሲል ያው መላእክቶቹ ማን ዝም ብለህ አንድ ተራ ሰው ዝም ብለው እኔ ነኝ ያልኩት ይላሉ። ሞግተኝ ያልኩት እኮ እኔ ነኝ፣ ስለዚህ አምጡት ይላል። እና
ብዙ ኢንትረስቲንግ ታሪኮች እዛ መካከል አሉና ግን መንጠልጠል ያዘው በጉጉት ተመልካቹ ይጠብቀው። ግን ምንድነው ዋና ፖይንት ያለው አሁን ያመጣው ነው። እግዚአብሔርን ከምጠይቀው ነገር አንደኛው ከመጀመሪያው ገና መልአኩ መጥቶ እኔን ይዞ ለመሄድ ሲመጣ መልአኩን የምጠይቀው አንድ ጥያቄ አለ። እግዚአብሔር እኔ ባስቀመጥኩት ዲማንዶች ሁሉ ተስማማ ወይ እለዋለሁ። አዎ። በተለይ እርሱ ሳያስፈራራኝ ሳያስደነግጠኝ እኩል ወንበራችን ማን አይነቱ ነው ቁጭ ብለን የምጠይቀውን ጥያቄ ሁሉ ለመመለስ ፈቃደኛ ሆኗል ስለው አዎ ይላል። አሁን እሱ ነው እንግዲህ ጥያቄው። አየህ እግዚአብሔር እኩል ሆነን እኛ ለመጠየቅ እኛ ውስጥ ያለውን ጥያቄዎች ሁሉ ዝርግፍ አድርገን ለመጠየቅ አንዳንድ ሰው ምናልባት ሲሰማ ትንሽ የሚደናገጥ ሰው ይኖር ይሆናል። በጣም ግን እንዳይደናገጥ ነው። እዮብ እኮ አለ እዮብ አሁን ያልከውን እኮ ብሎታል። እስቲ እናንተ እኮ ይለዋል እኮ አይደል? አሁን ያልከውን እኮ ቁጭ ብለን እስቲ እንነጋገር እኮ ይለዋል በደንብ። እስቲ እኔስ ሁሉን ለሚችል አምላክ እናገር ዘንድ እወዳለሁ ይላል። ይመስለኛል እኛ ጋር ያለው ሌላኛው ችግር በተለይ በዚህ በክርስትና አካባቢ መስለምናው ያው ሊሆን ይችላል። አንደኛው እግዚአብሔርን የምናይበት መንገድ መሰለኝ እና በፍርሃት ስለምናየው ነው። እንደ አባትና ልጅ ስለማና እኔ ልጆች አሁን እኔ ጥያቄ እኔ ነገር ይጠይቃሉ። በአሁን ባለባቸው እድሜ በጣም እንሟገታለን። አሁን እንደ ጓደኛ ነው የምናወራው ወይንም እንደ ተማረ ሰው ነው የምናወራው እንጂ እንደ ድሮ እንደ ልጅነታቸው ጊዜ አይደለም የምናወራው። ፍቅራቸው ቀንሷል በጭራሽ። በእኔ ላይ ያላቸው ስለኔ ያላቸው አመለካከት ሆነ ወይም ስለኔ ያላቸው ክብር በጭራሽ አሁንም እንደዛ ያንን እንድናይ እድል ያገኘን አይመስለኝም። አሁን በቃ እኔ አንድ በጣም የምወደው ጥቅስ አለ። እግዚአብሔር ትልቅ ነው እኛም አላወቅነውም የምትለው ፓርት ለኔ በጣም ትልቅ ፓርት ነች። ብናውቀው ኖሮ እኮ ስላላወቅን ነው ይሄን ሁሉ እኮ የምናወራው እኮ እና አንዳንድ የሚያስተምሩ ሰዎች ይላሉ ሰማያዊ ስትሄድ እኮ ገና ሳትጠይቀው መልሱ ሁሉ ይገኝ ይሆናል ይላሉ። እንግዲህ ከሆነም እሱም መልካም ነው፣ ድንቅ ነገር ነው። ካልሆነም ግን ለመጠየቅ ግን እሱ አልከለከለንም። የኛ ፍርሃት ነው። እንዳውም እኔ ምን እላለሁ እነዚህ መጽሐፎች የጻፍኩት ስለማላውቅ ነው ይላል። ባቅ ኖሮ አልጽፍም። ለምን እና የሚያውቅ አይጽፍም ነው የምለው። እንደው አንዳንዴ ምሳሌ ነው የማደርገው ራሱን ክርስቶስን ነው። ክርስቶስ አልጻፈም ምንም ነገር አንድ ተናገረ እንጂ እና ወንጌላቱ ናቸው የጻፉለታል እንዴ? የለም። እግዚአብሔርም ልክ እንደዛ ነው፣ አልጻፈም። የሚያውቅ አይጽፍም፣ ሙሉን ስለሚያውቅ ማለት ነው። እግዚአብሔር የሚጽፍ ሰው የማያውቅ ሰው፣ ባጭሩ የሚጠይቅ ሰው ነው። ስለዚህ መጽሐፋችን መጠየቃችንን አለማወቃችንን የሚገልጽ መሆኑን ማሳያ እንጂ የማወቅ ጥግ አይደለም ለማለት ነው። እሱን ያለማወቅ ስላላወቅ ነው የማወቅም እኔ አሁን እነዚህን ጥያቄ በጠየቅ ቁጥር የማወቅ ጉጉቴን ለምን ሆነብኝ ለምንድን ነው ይሄ ሆነብኝ ትላለህ እና ከዛ መልስ ደግሞ ዴፊኒት መልስ ለመስጠት የሚሞክሩ ሰዎች ሳገኝ ደግሞ እንድትል ያደርግሃል፣ ቆም ብለህ እንድትጠይቅ ያደርግሃል። አሁን የማነብልህ ነገር ግን ጥያቄ ነው ማለት ሳነቡ ስላልገባኝ ነው። እስቲ ምን ማለት ነው የሚለውን ነገር ነው። ሁለት ናቸው፣ አንድ አይነት ሀሳብ ነው ያላቸው። እግዚአብሔር በመንፈሱ ሸፈተ፣ በሰው ልጅ ላይ ጦርነት ከፈተ፣ የሰው ልጅም ክተት አውጇል፣ በአምላኩ ላይ ዘምቷል። ብርቱ ጦርነት፣ ጽኑ ውጊያ ያደርጋሉ፣ በመጨረሻ ሁለቱም ይድናሉ። ሰው ከእግዚአብሔር፣ እግዚአብሔር ከሰው ነፃ ይወጣል። ያኔ ምድርና ሰማይ ለዘላለም ያርፋል። ከዛ በኋላ በእውኑ ከእግዚአብሔር የተረፈ ሰው አለን ብለህ ጠየቅ። ሁለቱም ያርፋል። ልባርክህ፣ ከእግዚአብሔር ያድንህ። የሚያዋጣው ከእግዚአብሔር ተርፎ ወደ እግዚአብሔር መጠጋት ነው። እኔ ሀሳቡን ፍልስፍና ማለት እንትን ወድጄዋለሁኝ። ኮንሰፕት ግን ግልጽ ግን ብዙ አይደለም። ተቃርኖ ነው። የራሴን ተቃርኖ ለማሳየት ነው፣ ወይም ደግሞ የህይወትንም ተቃርኖ ለማሳየት ነው። የራሴ ጉዳይ የኔ ብቻ አይደለም፣ የህይወትም ነው ብዬ ነው። ህይወትም ራሷ በተቃርኖ የተሞላች ነች ብዬ አስባለሁ ነውም ነው። ስለዚህ ከእግዚአብሔር በሸሸን ቁጥር መልሰን የምናመልጠው ወደ እግዚአብሔር ነው። ከሱ ወዴትም አትሄድም ነው ነገሩ። በቃ ከሱ ትሸሻለህ፣ መሸሻ እሱ ነው። ግን ደግሞ መልሰህ ዮናስ ሞከረ አይነት እና የትም አታመልጥም ነው ሸሽተህ እዛ
የመጀመሪያው ግጥም ደግሞ ልክ አንድ አስተሳሰብ ይመስላል። መጀመሪያው ምናብ ነው ግጥም አንዱ በነገራችን የግጥም አንዱ በረከቱ ተቃርኖ ነው። እንደነገርኩ የሚቃረኑ ነገሮችን ማምጣት ነው እና አንድ ወጥ የሆነ ነገር የለም ለማለት ነው። ሁሉም ነገር በተቃርኖ ውስጥ የተሞላ ነው። ተቃርኖ ደግሞ ህይወት እንዲኖር የሚያደርገው ነገር ነው። ያለ ተቃርኖ ህይወት የለችም። ተፈጥሮም እንደሱ ነው የሚነግረን። የምንኖርበት ነገር በሙሉ በተቃርኖ የተሞላ ነው። ለምሳሌ ይሄ ኔጌቲቭ አስተሳሰብ እንተው እንዲህ የሚባሉ አንድ ነገር ኔጌቲቭ አታስብ፣ ለምንድነው ፖዚቲቭ ላይ አስብ እንጂ ምናምን የሚባል ነገር አለ ሁሌ የተለመደው። ግን ኔጌቲቭ እንደው ብንለው በቃ እነሱ እንዳሉት ነው ብንለው እንኳን ኔጌቲቭ አስተሳሰብ እኮ ያስፈልጋል። ልክ እንደው ብዙ ጊዜ የማስበው ነገር አለ። የኤሌክትሪክ ብርሃንን ሁሌ እንደ ምሳሌ አስበዋለሁ። ኤሌክትሪክ እኮ ኔጌቲቭ እና ፖዚቲቭ ሁለቱ ተገናኝተው ነው ብርሃን ያገኘነው እና ኔጌቲቭ ባይኖር ኖሮ እንደገና ፖዚቲቭ ባይኖር ኖሮ ብርሃን አናገኝም ነበር። መኪናም አይነሳም። ኔጌቲቭ እና ፖዚቲቭ አብሮ ካልታሰረ ባትሪ ላይ መኪና አይነሳም። እንደዛ ሁሉ አየህ ተቃርኖ እነዚህ ተቃርኖ ብለን የምንላቸው እኛ ግን አንድ ወጥ ልናደርጋቸው የምንፈልገው በቃ ኔጌቲቭን ተው ፖዚቲቭ ኔጌቲቭ ያልማን ነው ያለሱ አይሆን። ኔጌቲቭ ነው መኖር አለበት፣ ፖዚቲቭ መኖር አለበት። ስለዚህ አንድ ላይ ሁለቱ ሆነው ብርሃን እንደሚፈጥሩልን ሌሎቹን ነገሮች ተፈጥሮ ሁሉ እንደሱ ልጅ ያቺ ኔጌቲቭ የምንላት ነገር ዋነኛው ሆና ትገኛለች። እዚህ ውስጥም ተቃርኖ ነው ለማሳየት የፈለኩት። በተቃርኖ ውስጥ ነው እግዚአብሔር እኛን የሚያኖረን ሁልጊዜ ባለን ደግሞ በዚህ አስተሳሰብ ደግሞ ራሱንም እግዚአብሔርንም እንደዚሁ በተቃርኖ ውስጥ የሚኖር እሱም ራሱ የሚኖር ነው ብዬ ነው ማስብ። ራሱም አይደንቲቲ እኛንም በተቃርኖ ነው የሚያኖረን፣ እሱም በተቃርኖ ነው የሚኖረው ማለት ራሱን የገለጸበት መንገድ ማለት ነው። የገለጸበት በባይብል ነው የምናውቀው አይደል? ባይብል ራሱን የገለጸበት መንገድ ባይብል ውስጥ በሙሉ እግዚአብሔር በተቃርኖ ውስጥ ነው። ያለ ተቃርኖ እግዚአብሔር ራሱን አልገለጸም። ያ ተቃርኖ ግን እንትን አይደለም፣ ይሄ እንደ ትክክለኛ ያልሆነ ነገር ተደርጎ መታየት የለበትም። በዛ ውስጥ ነው ህይወት ያለው ብሎ እየነገረን ነው ብዬ ነው የማስበው። እዚህ መጨረሻ ባልከው ግን እግዚአብሔር ከዕቀበተ እምነቶች ይጠብቅህ። መጽሐፍ ቅዱስ ተቃርኖ ተገለጠ የሚለውን እናም ጥሩ ነው። ያው እኮ እንግዲህ ስራ ሰጠናቸው ሰጡን ያር ነው ስራቸው አይደለም። ይሄ ስለሆነ እንደው ቢያደርጉ ነው የምንፈልገው። እኛ የሀሳቡ ልዩነቱን እኮ ነው እንጂ ምን ፐርሰናል ነገር ነው አይደል? ሁሌ የሚያሸማቅቀን እኮ እንጂ ኮንቴንት ላይማ ተገኝቶ ነው እንዴ መቦገት። ወደዛ መምጣት አልቻልንም ገና በጣም ፐርሰናላይዝ እናደርገዋለን ሀሳቡን። ከዛ በኋላ ደግሞ እንደገና ወደኋላ እሱማ ለማለት የፈለገው ሌላ ነገር ውስጥ እንገባለን። ሀሳቡ ላይ ከማውራት እሱ ሞቲቭ ላይ እንኳን ራሱ እናወራ የለ። ይገርመኛል። ሞቲቭን ማን ያውቃል? የደርግ አዋጅ ያሰበ ይላል እንትን እንዲህ ያደረገ በዚህ ጉዳይ ነው ያሰበም ማሰቡም በምንድን ነው የምታውቀው? ያ ባህላችን ገና ስራ ይፈልጋል። እየጨረስን ነው ግን አንድ በዚህ በእንትኑ ላይ በአሁን ጊዜ ስላለ ስለ ቤተክርስቲያን አምልኮ እና ሰሞኑ እንዲሁም በኤአይ ሙዚቃ ተሰርቶልሃል፣ እንኳን ደስ ያለህ ወጥቷል። አሳዛኝ ሰምቼዋለሁ። ኢንትረስቲንግ ነው። በቤተክርስቲያን ጭብጨባው በረታ፣ ከበሮ ተመታ፣ መድረኩ ተናጠ፣ ቤቱ ተናወጠ፣ የምዕመናን ልብ በደስታ ቀለጠ። እነሆ ደማቅ ዝማሬ በአዳራሹ ናኘ፣ በሆታ በእልልታ ኢየሱስ ተሸኘ ብሏል። አሁን ያነበብነው ግጥም ቤተክርስቲያን ውስጥ መረጋጋት ጠፋ እና እኔ ያው ትዕግስቴ ያልቃል ብዙ ጊዜ እንደዚህ አይነት ቦታዎች ሲኖሩም ሜዲያ ቅተኛ ባለፈው ጊዜም እኔ ጩኸቱን ስለምፈራ እንደው ሌላ ወደ የሆነ ቀን ሄጄ ጸጥ ያለ አምልኮ ተካፍዬ እሄዳለሁ ስል ብዙ ትርምስ ተፈጠረ። ግን ለማለት የፈለግኩት ምንድነው አሁን አንተ ያልከውን ነው። በዚህ ጋር መረጋጋቱ ስለሌለ ለማስተዋል እያቃተ መጣ። ደግሞ እንደ ሙዚቀኛ እንደ አንድ ቤተክርስቲያን ውስጥም እንዳደገ ሰው
በጮህን ቁጥር እንዲሁ የበለጠ ሳይኮሎጂካሊ መረበሽ እንጂ እኔ አምልኮም ራሱ መሰረት የያዘ ትክክለኛ ነገር ይሆናል ለማለትም ያስቸግራል። ኦፍኮርስ ብዙ ሰዎች ይጠቅሳል። ሜልኮን እኮ እንትን ዳዊትን እንድንቃው ምናምን ሌላ ነገር ውስጥ ይገባሉ። ግን ቤተክርስቲያን አደጋ ውስጥ ያለች አይመስልም? ይሄ ጩኸት መብዛቱ እንዴት ታየዋለህ? ቆየ እኮ ስለ አደጋ እኔ አሁንም አደጋ ሲባል እንደውም ይገርመኛል። እና አልፈነዋል። ማቴቴስ መጽሔት ታስታውሰታለህ ብዬ አስባለሁ። እና ቤተክርስቲያን አደጋ ላይ ናት የሚል ፊቸር ይዘን ወተን ነበረ። እንግዲህ ዛሬ ስንት ዓመት ይገርመኛል። አሁን ያንኑ ነው አዙሪቱ እየተከተለ አሁንም ገና ስለዛ እናወራለን። እና እንደውም አስታውሳለሁ አጋጣሚ ሆኖ እሱን ርዕሰ ጉዳይ እኔ ነበር የሰራሁት እና ፊቸር አርቲክል ነበር የሰራሁት ቤተክርስቲያን አደጋ ላይ ስለመሆኗ ማለት ነው። እና እኔ አሁን ይሄ ግጥም እንደውም ለዛን ዘመን የሚወክል ነው። እንደውም እኔ አሁን ይህንን አልፈናል ብዬ ነው የማስበው። እንደውም አልፈን ቤተክርስቲያን በወንጀለኞችና በጋንግስተሮች እጅ ወድቃለች ብዬ ነው የማስበው። እኔ አሁን ያለኝ መረዳት ማለት ነው። ምክንያቱም የማውቀው ወይ በቃ እንትን ካልሆነ በስተቀር ትክክል ካልተባለ በስተቀር እኔ ያደግኩበት ተወልጄ የኖርኩበት የማውቀው ክርስትናና አሁን ደግሞ የማየው ክርስትና ለእኔ እንደተባለው ይሄኛው ሌላ ሃይማኖት ነው እንጂ እኔ አብሬ እዚህ ውስጥ አባለኝ ብዬ አላምንምም። ወንጀል ተግባር እየተፈጸመ ነው ብዬ ነው የማስበው። ህግ እንደሌላት ነው ሀገራቸው። ወይም በህግ መዳኘት ሲገባቸው ህግ ግን የተዋቸው በሃይማኖት ስም ማለት ነው። ወይም በእግዚአብሔር ስሙ በደንብ ለእኛ እንግዲህ ይመስለኛል ምዕራብ አፍሪካ ላይ ይሄ ነገር ሰርቷል። ያው ከጥንቆላው ጀምሮ እስከ ድረስ የቢዝነስ ዋና ምንጭ ነው። ስለዚህ ለደሃ ሀገር ወይ ደግሞ ለእንደኛ አይነቱ በጣም የተመቸ ነው። ለመሬት ነው ስለሚያምን እሱ ያለው ልክ ነው፣ ፓስተሩ ያለው ወይም ነብዩ ነኝ ባይ ያለው ተቀባይነት ስለሚታወቅ መጠቀም ተፈልጓል ለኔ። ስለዚህ እነዚህ ሰዎች በሬዎቹ ወይም የምንላቸው አሁን እኔ እንደ ወንጀለኛ የማያቸው ሰዎች አማኝም አይደሉም ብዬ ነው የማስበው። ሲጀመር እኔ እዛ ጋም አላደርስ አይደሉም ስላልሆኑ ነው ምንም ሳይመስላቸው አንተን ሁሉ እኮ ጠብቀው የሚፈልጉትን ነገር ማድረግ ይችላሉ። ስለዚህ አማኝ ደግሞ እንኳን ሊያደርገው አያስበው እና ክርስትና የምትገደልበት እንጂ የምትገልበት አይደለም። እንደዚህ ይገሉሃል። ክርስትና ለእኔ እንዳውም ያለህን የምታጣበት ነው እንጂ የምትዘርፍበት፣ እነዚህ ደግሞ ጭራሽ የሚዘርፉበት ነው በኩራት ለዛው። ስለዚህ ያው ቅድም መንጋ እንዳልነው ምዕመኑ ደግሞ ያው ለእነሱ ግብአት የተመቸው ነው ተገኝቷል። ለመሬቱ እነሱ ናቸው። ስለዚህ እኔ እምነቱም አይደለም ብዬ ነው የማስበው። ሌላም ሃይማኖት ነው እንዳውም አልለው። ከሃይማኖትም ውጭ የሆነ ወንጀል ነው እየተሰራ ያለው እና ይሄኛውም ግጥም እንዳውም አልፈነዋል። ይሄ በደህናው ጊዜ በጤናማው ጊዜ የነበረው እንዳውም ምን አልኩት እኔ አሁን ይህን ግጥም ማን ነበረ በአይ ተሰርቶ ጌታውን ይመስለኛል መጀመሪያ ዘላለም ነው ያሰራው ልኮልኝ። ከዛ ዘላለም እንደሰራው አየሁትና እንደውም ብዬ ላኩለት ጌታውን እኔ አሁን የምፈራው አሁን ዘሌንን አሰርቶታል ዘላለም ይሄንን አሰርቶት አይተው አረ ደግሞ ይሄንን ቤተክርስቲያን ውስጥ እንዳይዘምሩ መዝሙር አድርገው እንዳይዘምሩት ነው የምሰጋው ብዬው ጌታውንም ዮሐንስም የሚባል የቤተሰብ የሆነን የባለቤቴ እህት ባል እሱም በቃ በጣም መደዳውን የሳቅ ምልክት ነበር የላከልኝ። ለእሱም ያልኩት በቃ እዛ ጋር ደርሶናል። እኔ አይዘምሩትም ሁሉ ብዬ አልችልም። በቃ ምንም ማሰብ ክልክል ነው ተብሎ የተቀመጠበት ስለሆነ አሁን አልፈነዋል። ከአደጋው ምናምን ያኔ ነበር ነው የምለው እና አደጋ ላይ ነች ሳይሆን ራሷ ቤተክርስቲያን አደጋ ሆናለች። ቤተክርስቲያን ኢዝ ኮቴሽን በፊት ነው አደጋ ላይ የነበረችው ቤተክርስቲያን፣ አሁን ራሷ አደጋ ሆናለች። ምክንያቱም ጤናማ የምንላቸው አብረው አንድ ላይ ስለሆኑ አሁን ራሷ ቤተክርስቲያን ብለን አሁን ያሉት በሙሉ ራሳቸው አደጋ ሆነዋል እንጂ
ከአደጋ እንዴት እናድን ቤተክርስቲያንን የሚለው ጥሰናል፣ አልፈነዋል። ይሄ እንደውም ያረጀ እኛ ፍጅ እንዴት ግጥም ነው። እንዳን ከነሱ ነው አሁን ጥያቄው ራሱ ከቤተክርስቲያን እንዴት እንዳን ወደሚል እንዴት እናምልጥ የሚል ደረጃ መድረሳችን ግን ሪያሊቲው እንደዛ እየሆነ እየመጣ ነው። ሌላ ፍልስፍናህን ደግሞ እንመልከት። ይህች በጣም ቆንጆ ነች። አዳምና ሔዋን ሲፈጠሩ አልክ ያለ አባት እናት ነበሩ። ፈጣሪ በእነርሱ ኃጢአት እኛ ላይ ፈረደ፣ እኛም እምቢ አል። ሰውን አይወክልም ከሰው ያልተወለደ አለ። እነዚህ ተፈጠሩ እንጂ አልተወለዱ፣ ስለዚህ እኛን አይወክሉንምና የውርስ ኃጢአት የሚለው ላይ ነው በጣም የመጣኸው አንተ። አሁን በጣም በተኛ እኛ ለሉትራኖቹ የኮስተር ያለ ጥያቄ የሚያስነሳ ጉዳይ ነው እና አዎ በውርስ ኃጢአት አትምጡብን ነው። ምክንያቱም እነሱ ከሰው አልተወለዱም፣ ተፈጠሩ። ስለዚህ የፈጠራቸው ራሱ ይጠይቃቸው እንጂ ወደ እኛ ተጎትቶ አይምጣ ነው እያልክ ያለው። እኛን አይወክሉ፣ እነዚህ እኛን አይወክሉ ነው። እኛ ተወልደን ነው፣ እነሱ ግን ተፈጥረው ነው። ኦኬ ይሄ እውነቱ በጣም እንዴት ታዲያ በዚሁ እንቶ ሌላው ሁለት አደግሁ ባልኩ ሰዓት ልቤ ቆሸሸብኝ፣ ነፍሴ ጎደፈብኝ፣ ቅስሜ ተሰበረ፣ ሕፃንነቴ እድገቴ ነበረ አልክና ከዚሁ ጋር ሌላ ተያያዥ ግጥም ደግሞ አለ። ሁለቱን አንድ ላይ ያይዘን እንየው። የመጨረሻው ቃል በተለይ በጣም ሕፃንነቴ እድገቴ ነበረ የምትለው ሀሳብ በጣም ሰው ሆይ በእውኑ አንተ ከእግዚአብሔር ይልቅ ትከፋለህን? በእውኑ ከእግዚአብሔር ይልቅ ትጨክናለህን? ሰውስ ከእግዚአብሔር በላይ ይራራልን? ማን ነው ለራሪው? ሰው ነው። እና በሕፃንነቴ አሁን እያደግኩ ስመጣ እንዴ እግዚአብሔር ነው ሰው ነው ጨካኙ ወደ ማለት መጣሁ የሚል ሀሳብ አለ። እስቲ እዚህኛው ላይ ትንሽ ሪፍሌክት አድርግ እስቲ። እንዳው አንዳንዴ ያው ግጥም ሲብራራ እንትን ይገባኛል፣ ግን ማለት አልገባንም። ስለዚህ ግድ የለም እስቲ ትንሽ በለው ፓወር ያጣል። ግጥም ሲብራራ ምን ለማለት ነው? ያው ለሰዎች ፐርስፔክቲቭ መንገድ ለመስጠት ነው፣ እይታቸውን በፈለጉበት መንገድ እንዲያዩት ለማለት ነው። በነገራችን ላይ ሀያሲ ቢኖረን ኖሮ ሁልጊዜ ያው ያጣነው ወደፊት ነው። በአጠቃላይ በአርቱ በሊትሬቸር ሀያሲ በደንብ ከፍ ያለ ሀያሲ ብናገኝ ኖሮ ብዙ አናሊሲስ ይሰራ ነበር። እኔ ለምን መሰለህ ሀያሲ ከደራሲ ይበልጣል ብዬ አስባለሁ። ሀያሲዎች በጣም ምክንያቱም እኔ መግጠሜን ነው የማውቀው። ያንን ግጥም ግን ከተለያየ ፊሎዞፊ ኢቨን እኔም ከማላውቀው ፊሎዞፊ አንስቶ ሊተረትር ይችላል እና እኔም ራሴ ልገረም ሁሉ እችላለሁ። እንደዚህ ነው እኔ ልል የፈለግኩት እንዲህ ነው ያሰብኩት ብዬ ለደራሲው እንኳን እንግዳ እስኪሆን ድረስ እንደሱ አይነት ሲሆን ከማብራራት ይወጣና ከፍ ያለ አናሊሲስ ይሆናል ማለት ነው። እና እንደው ሀያሲዎች ቢያወሩት የበለጠ የቻለ ነው ልል ነው። ግን በቃ ይሄ ግልጽ የሆነ ለእኔ ከራሴ ተነስቼ የተናገርኩት ወይም ደግሞ አሁን እዚህ ጋር ደርሼ ሳየው አሁን ነው ያደግኩት ወይስ ልጅ እያለሁ ነበር እድገቴ? ምክንያቱም እኔ እድገትን እዚህ ላይ ባለው ሀሳብ የማየው ከንጽህና፣ ከመልካም ከማሰብ፣ ከየዋህነት፣ ከቅንነት እነዚህ ነገሮች በሙሉ ያሉት ልጅነት ላይ ነው። እነዚህ ናቸው እንደውም ለእኔ ስልጣኔን ብዬ የማስባቸው። እንደዚህ ነገሮችን አደግን በምንልበት ጊዜ ሁሉ እያጣናቸው ነው የምንሄደው። ስለዚህ እያደግኩ ሳይሆን ያጣኋቸው እያነስኩ ነው። ይሄ የምንለውን እድገት እያነስን ነው ብዬ ነው የማስበው። እያደግኩ የነበረው ታች ልጅነቴ ነው። ሕፃንነት ራሱ እድገት ነበር። ምንም ያው የምናውቀው ለዛ ይመስለኛል ክርስቶስ ያው እንደ ሕፃናት ጭራሽ መንግስተ ሰማያትን ነው ምሳሌ ያደረጋቸው። አትገቡም እነሱ ስትሆኑ ትገባላችሁ አይነት ሁሉ የተባለላቸው ይሄኛው ልብ ይመስለኛል።
ስለዚህ የህፃን ልብ የለንም ዛሬ በራሴ ጨምሮ እና ስለሌለኝ እኔ አድግ ያለው ነው አድሽ ያለው ነው ብዬ ሳስብ ማነሴን ነው ወይም የህፃን ልጅ ልብ የአዋቂ አእምሮ ይባላል። ይዘን የምንሄደው የአእምሮውን ነው የሚበዛው የአእምሮውን ግን የአእምሮውን ብቻ ይዘህ ስትሄድ ምን እየሆንክ ትመጣለህ? ንጽህናህን እያጣህ አእምሮህን ለክፋትም ትጠቀምበታለህ እኮ አእምሮህን ለብዙ። ስለዚህ እሱ ሳሰላስል የጠየቅኩት ጥያቄ ነው ለማለት ነው። እና የጥያቄ ጥርቅም ነው። ሁለት ግጥሞች ቀሩን ከዛ እንጨርሳለን። አንደኛው ጳውሎስ ሆይ ያወቅኸው ከእውቀት ከፍለህ ያየኸው በድንግዝግዝ የተመካው በድካምህ ይህን ሁሉ የሆንከው ሶስተኛው ሰማይ ላይ ደርሰህ ነው። ይህን ሁሉ ያልሆንኩት አምኜ ሶስተኛው ዓለም ላይ ሆኜ። ሁለት ቅኔያዊ ነገር ነው። አንደኛው ያው ሶስተኛው ዓለም ላይ ሆኜ በብዙ መከራ ውስጥ አለው ነው። ሁሉ ሶስተኛው ዓለም እሱን አትፍረድብኝ ነው። ሌላኛው ግን በቃ ምንም ያንተን ያህል እንኳን የዛን ያህል እንኳን ሳይገለጥልኝ ነው በእምነት እየተንገዳገድኩ ያለሁት እና ሶስተኛው ዓለም ላይ በዚህ ሁሉ ውጥረት፣ በዚህ ሁሉ ድህነት፣ በዚህ ሁሉ ውስጥ ሆኜ ነው አማኝም እየሆንኩ ከግምት ውስጥ ይግባልኝ። ስለዚህ ጥርጥሬ ቢበዛ አትፍረድብኝ፣ አንተ የዛን ያህል እንኳን ሆነ እንኳን ድንግዝግዝ ነኝ ብለሃል። እኔ ግን እንዴ ጭራሽ እዚህ ሆኜ ማለት የመጨረሻ ግጥማችን እኔ ምልክት አድርጌባት ነበር። ክፉና መልካም ከልዑል አፍ ይወጣል ተብሎ ተጽፏል። እናም በዚህ አጽናፍ ዓለም ሁለት ኃይል የለም፣ ብቸኛው ኃይል እግዚአብሔር ነው። እርሱ ሰይጣን የሚሆነውም እግዚአብሔር ራሱ። እችኛዋ እዛ እንትን ላይ በጣም ይሄ ህንጸት ላይ ብዙ ሰው እንዲሁም ይሄ ሰውዬ በውግዘት ውስጥ ከመቃሪዎስ ሊባል ይገባዋል ብለው ይህን ግጥም ገጥመው ይህ ግጥም እንትን ብለው ያሉ ሁለት ጥያቄዎች ናቸው። ገዛ ላይ ያየሁት አንደኛው ክፉና መልካም ከልዑል አፍ ይወጣል የሚል ነገር የለም የሚልም አንድ ሰው ጠቅሶ ነበረ፣ ግን እርግጠኛ አይደለሁኝም። ግን ከዛ የበለጠው ግን የመጨረሻው ስንኝ ላይም ባለው ላይም ሪፍሌክት ብታደርገው እግዚአብሔር ነው እርሱ ሰይጣን የሚሆነው እግዚአብሔር ራሱ የምትል ሀሳብ አለች እና እስቲ በዚህ ከበድ ባለ ሀሳብ ተመልካቾቻችን እንዲያሰላስሉበት ብንተዋቸው። አንደኛ ቃሉ አለ አንድ ሰው አለ ብሏል። ሰቆቃው 3:38 ላይ ቃል በቃል አለ ከልዑል አፍ መልካምንና ክፉ አይወጣምን ብሎ ይላል። ምንድነው ግን ዋናው ይሄ ወደዚህ ሀሳብ ያመጣኝ ብዙም ነገር ቁጭ ብዬ ሳስብ ወይም ንባብ ሳነብ ተፈጥሮ እንደራሷን ስመለከት እውነት እንደሚባለው ሁለት የተለያዩ ማለት ነው ኃይላት እውነት አሉ የሚል ጥያቄ አጭሮብኛል እና የሉም ወደ ማለት አሁን ያለውበት አስተሳሰብ ማለት ነው። ሁለት ኃይል የለም አንድ ኃይል ነው ያለው የሚል ሀሳብ ውስጥ ነው ያለሁት የደረስኩት። ምን ማለት ነው? ሁለት የተለያዩ ማንነቶች በአንድ ማንነት ላይ ነው የሚገኙት። እነዚህ ብለን የምንላቸው ሁለት እነዛ ማንነቶች አሉ እኮ ሁለት ማንነት የምንለው ግን የሚገኙት በአንድ ኃይል ውስጥ ነው። ተፈጥሮ ራሱ ይነግረናል። ለምሳሌ እሳትን ብንወስድ፣ ነፋስን ብንወስድ፣ ውሃን ብንወስድ አንድ ነገር ነው አይደል? ለምሳሌ እሳት አንድ ነገር ነው። ይሄው እሳት ምን ያደርግልናል? ምግብ ያበስለናል። ለብዙ ጥቅም ለምን እንጠቀምባቸው ነገር እንጠቀምበታለን። ያው እሳት ደግሞ መልሶ ያነደናል፣ ያቃጥለናል፣ ያጠፋናል። ስለዚህ እነዚህ ሁለት ማጥፋትና ማልማት የሚለው ነገር በአንዱ እሳት ውስጥ ነው ያለው። ነፋስም ልክ እንደዛ። ነፋስ
መርከብ እንዲጓዝ ያደርጋል። ኤሌክትሪክ ያመነጫል። ያው ነፋስ መልሶ አውሎ ነፋስ ሆኖ ያው ሁሉ መርከብ ያናውጣል። ያው ነፋስ ያደርሳልም ያናውጣል። ውሃም ልክ እንደዛ ያው ያጠፋናልም ያለ አንዱ ነገር በሁለት ስለዚህ ሁለት የተለያየ ልክ እንደዛው እግዚአብሔርም ሳስበው ሌላ ደግሞ ከእግዚአብሔር ተቃራኒ ደግሞ የቆመ ሰይጣን የሚባል ነገር ሌላ ኃይል ለብቻው ማለት ነው የለም። ሰይጣን የሚባል ነገር አለ ያ ያለው ግን እዛው ራሱ እግዚአብሔር ውስጥ ነው የሚል ራሱ እግዚአብሔር ነው። ሰይጣን የሚለውን ነገር ላይ በጣም ከባድ ሀሳብ አያመጣም? አይደለም። እኔ መነሻዬ ከሱ ጋር ሳይሆን አሁን ለምሳሌ ብርሃንን ሰራሁ፣ ጨለማውንም ፈጠርኩ፣ ደህንነትን እሰራለሁ፣ ክፋትንም እፈጥራለሁ። እነዚህን ሁሉ ያደረግኩ እግዚአብሔር እኔ ነኝ። ኢሳይያስ 45:7 ላይ እኔማ ስለተጠራጠርኩ ጥቅሱ ይነገረኝ ልል ነበር ቦታው። ይኸው ከዚህ በላይ ግልጽ አድርጎ ማለት ነው። እኛ ጥብቅና የምንቆምለት ነገር አሁን የመኮንንና የማጽደቅ ጉዳይ ሳይሆን ሀሳቡ ግን እሱ ነው። በቃ ክፋትንም እፈጥራለሁ አለ፣ ደግሞ ደግነትንም ብርሃንንም አለ፣ ጨለማንም አለ፣ ደህንነትንም እሰራለሁ፣ ክፋትንም እፈጥራለሁ። የሚመነጨው ከባንድ ሁለቱም ከአንዱ ከእግዚአብሔር። ሌላም መጥቀስ አሉ። ባይብል ከዚህ ነፃ አይደለም እንዳለ እኔ እንደውም እንደዛ በዛ የተሞላ ነው እያስባለሁ። እነዚህን በግልጽ ስለተቀመጡ ነው። በተግባር ግን ሲያደርጋቸው ነው የምታየው መጽሐፍ ቅዱስ ውስጥ በደንብ ራሱ ሁለቱን ነው የሚሰራ። የሚጫወተው በሜዳው ላይ እግዚአብሔር መሆኑ የሚጫወተው ራሱ እግዚአብሔር ነው። ሰይጣንን መሆኑ የሚጫወተው ራሱ እግዚአብሔር ነው። ሰይጣን ግን አለ ብለህ ታምናለህ? አምናለሁ። ያ ሰይጣን ራሱ እግዚአብሔር ነው እኮ እያልኩ ነው። ሰይጣን ለብቻው የሆነ እንደሚነገረን እንዳደግንበት ማለት እንደዚህ ቀንድ ጭራ ምናምን ያለው አይነት ሰይጣን በቃ ለብቻው ይሄ ያቆም ነው አለ። እግዚአብሔርን ለብቻ ሰይጣንን ለብቻ ራሱ ክፉ ብሎ የሚለው እኮ ሰይጣንን ነው ሁልጊዜ። ግን እዚህ ጋር ክፋትን እፈጥራለሁ ይላል፣ መልካምን ራሱ ይፈጥራል። ሁለቱንም ያደርጋል ማለት ነው። እንደገና ሌላ ቦታ ላይ ስትሄድ እግዚአብሔር እንዲህ ይላልና ይህንን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣው እንዲሁ የተናገርኩላቸውን በጎነት ሁሉ አመጣላቸዋለሁ። አሁንም ሁለት ክፉንም በጎነት። ስለዚህ የሚመነጩት ከራሱ ከእግዚአብሔር እና ሳይ እነዚህን ነገሮች ኦኬ። ስለዚህ ከአንዱ ከእግዚአብሔር ነው የሚመነጨው። ስለ ክፋት ምንጭ፣ ስለ መልካም ምንጭ ያው በዘመናት ሁሉ በፍልስፍናውም በምኑ እድሜ ልክ ሲያከራክር የኖረ ጉዳይ ነው። ስለዚህ እኩይ ማን ፈጠረ መልካም ምናምን እሱን ነው ሳሰላስል የደረስኩት። ክፉንም መልካም ለሚለው ራሱ እግዚአብሔር ነው የሚል ሀሳብ ነው። እንግዲህ ከተፈጥሮም እንግዲህ ከስነ መለኮት አኳያ ያገኘሁት በእነዚህ መረጃዎች ሁለት የተለያየ ለየብቻ የቆሙ ሳይሆኑ እነዚህ ሁለት ኃይሎች ከአንድ ማንነት ነው የሚመነጩት እንጂ ሌላ እግዚአብሔርን ግን አሁን የሚቀጥለው ጥያቄ የሚያስኬደው እኮ ለምን የሚል ጥያቄ ደግሞ ይመጣል። ስማው እየጠየቅን ነው ያው እኮ እስከ መጨረሻው ወደ መቃብራችን የምንወርደው ለምን እያልን እኮ ነው። ቅድም እንደነገርኩ እንደሱ እንዳልን ነው የምንሄደው እንጂ እውነታው ግን የምናየው እውነታው ግን ይሄ ነው እንጂ እንደሚነገረን እውነትም ለየብቻ ሁለት ኃይሎች ኖረው ደግሞ እኮ የሚያስቀው ደግሞ እነዚህም ሁለት ኃይሎች እኮ መጫወቻ የሚያደርጉት የሰው ልጅ መሆኑ ነው። የሚገርመኝ ነገር ጦር ሜዳው የሰው ልጅ ነው እና እነዚህ ሁለት ኃይሎች ግን በአንድ ማንነት ማለት እግዚአብሔር ሰውንም እግዚአብሔርም እየሆነ ሰይጣንም እየሆነ ተግባሩን የሚፈጽመው ማን ላይ ነው? የሰው ልጅ ላይ ነው። ጦር ሜዳው የሰው ልጅ ነው እና በሰው ልጅ ላይ ግፍ ተውሎበታል
የምለው ከዚህ ተነስቼ ነው። ግፍ የሚዋልበት የሰው ልጅ በእግዚአብሔርና በሰይጣን የሚዋልበት ግን እግዚአብሔርና ሰይጣን ግን ራሱ እግዚአብሔር ነው። ሌላ ኃይል ልንፈጥርለት ራሱ መፍጠር ራሱ እንደዛ ብሎ ማሰብ ራሱ እግዚአብሔርንም ራሱ ማሳነስ እሱን ሌላ አይነት የሆነ ኃይል እንዳለ መቁጠር እሱን ራሱ እንደማሳነስ አድርጌ ነው የማስበውና እሱ ነው የነገሮች ሁሉ ምንጭ የሚል ሀሳብ። አሁን ነው እንግዲህ ዕቀበተ እምነቶቹ መምጣት ያለባቸው። ጥሩ ነው። እኔም እኮ ለዚህ መልስ ባገኝ ከማንም የበለጠ እንደውም እኔ ነኝ የምፈልገው እና ኦኬ አረፍኩ ማለት ነው ብዬ ሰርተውበት ባገኝ እኔ ነኝ እኮ የመጀመሪያው ተደሳች አገኘው ማለት ነው። እንዲህ ብዬ ያሰብኩትን አይ እንደዚህም እኮ አይደለም እንደዚህ ነው ብሎ ሲሰጥህ ሀሳብ አገኘህ ማለት ነው። በእኛ ሶሳይቲ እንዲህ አይነት ነገር ገና ስለሆነ ነው እንጂ ሌሎቹ ያው ልካቸው ሲያወሩበት አልፈውታል፣ ገና ድሮ አልፈውታል። እና እነሱ ብዙ አውርተውበት መጽሐፍ እንኳን እኮ የለም እንደዚህ ትንሽ እንትን የሚል ነገር አንዳንድ ልጆች ሞክረዋል። ግን ዞሮ ዞሮ ይሄዱና ያው እግዚአብሔር እንደገና ቅድም ግጥም አይነት በቃ እሱን ለመደገፍ እንደው አንተ እግዚአብሔርን ቅድም ጥቅስ ላይ ማነሱ ግጥም ላይ እንደው ለአንተ ብዬ ነው እንደው ይሄዱና ያው ማንሳት ስለማልፈልግ አንድ ሁለት ልጆች የጻፉ ልጆች ጋር ልክ እንደዛ ነው ያልኳቸው እና ለአሌክስ ዘጻትከይና ስቃይን ሞክሮታል። ግን መጋቢያዊ ነው አይተው ከሆነ እኔም ያልኩት እሱን ነው። ግን ጉዳዩ ፊሎዞፊካል ነው እንጂ የመጋቢያዊ ያልኩት መጨረሻ ላይ ሄደህ በቃ እንደው እንደሱ ባይሆን ጥሩ ነበረ። እና ሌላም አንድ ጋድ ኦን ትራያል የሚል ሌላ መጽሐፍ የጻፈ ከሰው በቃ መጨረሻ በአማርኛው ተተርጉሟል። ሄዶ ያበሳጫል፣ እግዚአብሔርን እንትን ያደርገዋል፣ ይከላከልለታል፣ ምክንያት ይፈልግለታል። በዚህ እንደው በቃ እንደዚህ ሆኖ እንደዛ ሆኖ ምክንያት ይፈልግለታል እንጂ ሪል ጥያቄ እንደሆነ ኦኬ የማናውቀው ነገር አለ። ስለማናውቅም ደግሞ ከሰማይ እሳት ወርዶ አይበላን በዚህ ጉዳይ ላይ መጠየቅ እንችላለን ወደሚለው ነገር አይመጡም። የኛዎቹ አንዳንድ የሞከሩ እንደዛ ልጅ ግን ያው የውጮቹ ኦፍኮርስ ፍርጥርጥ አድርገው እየጻፉ ይሄ ጉዳይ እንደዚህ ነው ስቲል በጣም ያስቀናሉ። አንዳንዶቹ ሲጽፉ እምነታቸው እንኳን እንትን ያህል እንኳን ሳትነካ ግን ግሩም አድርገው የሚጽፉ እንዲሁም ለክርስቲያን አፖሎጂስቶች የበለጠ አመቺ የሆኑ ነገሮችን የሚሰሩ ሰዎች አሉና ፊሊፒያንስ ለዚህ አይደል ሞክሮ አሁን ቅይማትን በጣም እኮ የምወደው የጻፋቸው መጽሐፎች በሙሉ ይጋፈጣል። አሁን እሱ ይጋፈጣል እውነታውን እንትን አይልም። በቃ ይሄ እንደው አብሮ ሁሉ ይጠይቃል፣ ግን የሚመልስበት መንገድ እና አንዳንድ ግን ሳይመልሰው በጥያቄዎች ውስጥ አድርጎ በቃ እነዚህ ናቸው እኮ እንደዚህ ናቸው ያሉት ጉዳይ በቃ ፍርጥ አድርጎ ያስቀምጣቸዋል። መጽሐፍ ነው የጻፈው ግን ስለማማኝ እኔ በቃ እንደሱ እኔ እውነቴን ነው የምልህ በቃ በጣም እኔ በጣም የምመኘው እንደውም የሰሞኑ እሱ ላይ የተከሰተው ኢቨን ምን ብያለሁ ልነው እሱን አይቼ ዋው ኧረ እንኳን ወደቀ እስከዛሬ ከጻፋቸው መጽሐፍት በላይ ሌላ ነገር ሊጽፈል እንዲችል ምክንያቱም አንዳንድ ጊዜ ውድቀት ውስጥ ያለው ብርሃን ወደር የለው ብዬ ሁሉ እስከ ማሰብ ደርሻለሁ። እና ደግሞ የሰውዬ በዚህ ውስጥ ምን ያመጣ ይሆን ምን አይነት ተአምር ይፈጥር ይሆን ብዬ ነው እንጂ ማስበው በጣም በጣም አጻጻፉ ከሱ ደግሞ ደስ የሚለው ምንድን ነው እና አውጉስቲንን ወይም ሌሎች ፈላስፋ ኢቭን እንትና ሉዊስ ማለት ነው ሉዊስ ስታነብ እንኳን በጣም ኮንሰንትሬት አድርገህ በጣም እንትን ብለህ ነው የምታነባው። ይሄኛው ግን በእኛ በተራ ቋንቋ ነው የሚጽፈው፣ በተራ ቋንቋ ሀሳብ ነው የሚያስበው፣ ግን እዛ የነሱን ሌቭል ነው የሚያወራው። እና እኔ ቲንከር ናቸው እንደዚህ አይነት ሰዎች አሉ እንዲኖሩልን እንመኛለን። እኛም ሀገር ሞር ቢኖሩልን ቢጽፉልን ባያስፈራሩን እግዚአብሔር ይበቃናል የተሳለው አንተ አልጨርስ። በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። አመሰግናለሁ። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።